ያው የዛሬ ሴሽን እንደምታዩት ለምን ክርስቲያን አትሆኑም የሚል ሀሳብ ነው። ጀስት መግቢያ ላይ የሆነ ሀሳብ እናነሳና የሆነ ቪዲዮ ላይ ሪፍሌክት እናደርግና ከዛ በኋላ አኮርዲንግሊ ደግሞ አንዳንድ ኦኬ አንዳንድ ሀሳቦችን እያነሳን የምንቆየው እንደ እግዚአብሔር ፍቃድ ያው እዚህ ሀሳብ ላይ ገብቶ ዲስከስ ማድረግ የሚፈልግ ሰው ምናምን ካለ ማለት ነው። የመጀመሪያው ያው በዚህ ሳምንት ትንሽ ደስ የማይል ነገር ያው ሁላችንም የሰማነው ነገር አለ አይደል? በዝቋላ ገዳም ያሉ አባቶቻችን ላይ የደረሰው ነገር በጣም የሚያሳዝን እግዚአብሔር አምላክ በሚያውቀው እንኳን ዓለምን ንቀው ያው ገዳማውያን አባቶቻችን እንደምታውቁት ምንም ራሳቸውን ለይተው በገዳም ውስጥ በሚኖሩበት ሰዓት ላይ እግዚአብሔርን እያመለኩ ከዛ ባለፈ ደግሞ ዓለም ላይ ላለ ሕዝብ ነው ባይዘው ጸሎት የሚያደርጉት። ዓለም ላይ ላለ ሕዝብ ለክርስቲያን ብቻ አይደለም ለሌላውም ለሀገር ሰላም ነው የሚጸልዩት እንደምታውቁትና እንደዚህ ለሀገር ሰላም የሚጸልዩ አባቶችን በቃ ምንም ያላደረጉ ኦር የሆነ ፖለቲካ ፓርቲ አባል አይደሉ ኦር የሆነ የመንግስት አካል አይደሉ ምን አይደሉ እንደዚህ አይነት አባቶች ላይ ጥቃት ማድረስ እንግዲህ ያው ከጀርባ ያለው ኢንቴንሽን ምን እንደሆነ እግዚአብሔር ነው የሚያውቀው፣ ግን ልክ አይደለም እና በጣም ያሳዝናል። እግዚአብሔር በሚያውቀው ያረፉ አባቶቻችንን ደግሞ እግዚአብሔር አምላክ እንግዲህ እሱ በቸርነቱ ይቀበላቸው። ከዛ ውጭ ምንም ማለት አንችልም። ይቀበላቸዋልም ደግሞ እናምናለን። እውነት ለማውራት ወደ ተሻለው ነገር እንደሚሄዱ ምንም ለቅንጣት ታክል አንጠራጠርም። ለቅንጣት ታክል አንጠራጠርም። እንዲሁም ደግሞ የታገቱ አባቶቻችንን ደግሞ እግዚአብሔር አምላክ እሱ ባወቀው ያው እግዚአብሔር ነው የእግዚአብሔር ፍቃድ ይጨመርበትና በሰላም እንዲመለሱ የእርሱ መልካምና ቅዱስ ፍቃድ ይሁን። ከዛ ውጭ ምንም ማለት አይቻልም። እንደምታውቁት በጣም ያሳዝናል እና ይሄ ደግሞ this is like happen እያደረገ ያለው I think የዛሬ ዓመት አሁን ምን ላይ ነው ያለነው? ኦልሞስት ሰኔ ላይ ነው ያለነው። የዛሬ ዓመት ከምናምን እንደዚህ አይነት ነገር አምና ሀፕን ሲያደርግ ትዝ ይላቸዋል ሁላችሁም። እና ያው እግዚአብሔር አምላክ እንግዲህ ብርታት ይሁናቸው እዛ አካባቢ ያሉ አባቶች። እውነት ለማውራት እግዚአብሔር አምላክ ብርታት ይሁናቸው። አይገባቸውም፣ ግን ደግሞ ያው አንዳንዴ እንደምታውቁት ነው ከክርስትናው ጋር የሚመጣ ነገር አለ አይደለ? ከክርስትናው ጋር የሚመጣ ነገር አለ። አንድ ቅዱስ ጴጥሮስ የሚናገረው ነገር አለ። በእርሱ ልታምኑ ብቻ ሳይሆን ስለ ስሙ መከራ ልትቀበሉ ተጠርታችኋል ይላል ቅዱስ ጴጥሮስ አይ ቲንክ አንደኛ ጴጥሮስ መልእክቱ ላይ መሰለኝ ካልተሳሳትኩና እግዚአብሔር ያበርታቸው። ሁላችንም ደግሞ በተቻለ መጠን ያው ጸሎት ስናደርግ ምናምን ነገር ደግሞ የታገቱት አባቶቻችን ደግሞ እግዚአብሔር የእርሱ ፍቃድ ተጨምሮበት በሰላም እንዲመለሱ የእግዚአብሔር ፍቃድ ይጨምርበት እና እግዚአብሔር ያበርታቸው። ግን አሁን ሀፕን ያደረገው ነገር ብቻ ሳይሆን አትሊስት ደግሞ እዚህ ነገር ላይ አለ አይደለ? እንግዲህ ሀገሪቷ ውስጥ መንግስት አለ። ኦኬ፣ መንግስት እስካለ ድረስ ደግሞ ፕሮቴክሽን መስጠት አለበት ለነዚህ አባቶች። ኦኬ፣ አሁን ሀፕን ያደረገው ነገር ሳይሆን ከዚህም በኋላ ደግሞ እንደዚህ አይነት ነገር እንዳይደገም ፕሮቴክሽን መሰጠት አለበት። ኦኬ፣ ዓለምን በናቁ ጩኸት፣ ግርግር አንፈልግም ብለው ራሳቸው ለጌታችን ለኢየሱስ ክርስቶስ አስገዝተው የሚኖሩ አባቶችን በዚህ ደረጃ ማንከራተትም ወይ እነሱ ንብረት የላቸው ወይ ሀብት የላቸው። ኦኬ፣ ሀብታቸው እግዚአብሔር ነው እንደምታውቁት። መነኮሳት ሀብታቸው እግዚአብሔር ነው። ወይ ንብረት የላቸው ወይ መኪና የላቸው ወይ ምን የላቸው። የሆነን አካል ሰው ሲወስድና ሲያግት አትሊስት ከጀርባ ኦኬ ቤተሰቦቹ ብር አላቸው ከጀርባ የሆነ ንብረት አለው ብሎ አትሊስት ለመደራደሪያ ሊጠቀም ይችላል። እነሱ ግን ምንም የላቸው፣ ዓለምን ሁሉ የናቁ ናቸውና ያው እንግዲህ የሚመለከተው አካል ደግሞ ለእነዚህ አባቶች ደግሞ ከቨር እንዲሰጥ ኦኬ። እና እግዚአብሔር ይጨመርበት፣ ብቻ እግዚአብሔር ይጨመርበት። እግዚአብሔር አምላክ ጥንካሬ ብርታት ይሁናቸው። መድኃኔዓለም ግን ደግሞ በስጋ የተለዩ ብለን ነው የምናወራው። ባይዘውሽ ያረፉ አባቶቻችን በስጋ ከኛ የተለዩ ነው። ክርስትናው እንደዛ ነው እና ራሳቸውን ለጌታ ሰሚት አድርገው ሲኖሩ ስለነበረ በስጋ የተለዩ አባቶቻችን ደግሞ ወደ ጌታ ነው የሄዱት። ይህም በሙሉ ልብ እናምናለን። ኦኬ፣ በሙሉ ልብ እናምናለን ወደ ጌታ እንደሄዱ እና ለሚያውቋቸውም ለወዳጆቻቸውም እንዲሁም ደግሞ የታሰሩትንም አባቶች ደግሞ እግዚአብሔር አምላክ እርሱ ባወቀው እንዲያስፈታለን። ያው እግዚአብሔር ነው ዞሮ እግዚአብሔር ነው እኛ ክርስቲያኖች የምንማጸነው እንደምታውቁትና በስጋ የተለዩን አባቶች ደግሞ እግዚአብሔር አምላክ እንደ ቸርነቱ ብዛት እንዲቀበልልን የእርሱ መልካምና ቅዱስ ፍቃድ ይሁን። ከዚህ ውጭ ምንም ማለትም አንችልም እና በጸሎት ማሰብ እግዚአብሔር ቤተክርስቲያንን እንዲጠብቃት ኦኬ፣ በየቦታው ቤተክርስቲያንን እግዚአብሔር አምላክ እንዲጠብቃት ደግሞ የእርሱ መልካምና ቅዱስ ፍቃድ ይሁን። ሌላ ምንም የምንለው ነገር የለም። ይዋድ የምትጨምረው ነገር ካለ እድል ልስጥና ካልሆነ
የተባለውን እንትን ብለን ወደ ዛሬው ቶፒክ እንሄዳለን። ኦኬ ያ ጋዲ ብለዋል። አብዛኛው ነገር እንደተባለው ክርስትና ፈተና ቢሆንም ቅሉ ኦኬ ቅድም ብለዋል። የአንደኛ ጴጥሮስ ምዕራፍ 3 አካባቢ ያለው ቅዱስ ጴጥሮስ የተናገረው እናንተ ክርስቲያን ለሚለው ስም በስም ደረጃ መቀበል ብቻ ሳይሆን ስለ ስሙ መከራ ልትቀበሉ ይገባቸዋል ብሎ ተናግረዋል ቅዱስ ጴጥሮስ። ጌታችንም ቃል በቃል ብሏቸዋል፣ እናንተ ከዚህ ዓለም ስላልሆናችሁ የዓለም ነገር ሁሉ እናንተን ይጠላችኋል ብሎ ተናግሯል። የዓለም የሆነ ሁሉ ክርስቶስ ከዓለም ስላልሆነ ከሰማይ ስለሆነ የሰማይ የሆነው ነገር ለዓለም ይመቻል። የዓለም ነገር ግን ለክርስቲያን የሚመች አይሆንም። ሁሌ ከዓለም ጋር ፈተና ነው ክርስትናና። እንግዲህ እነዚህ አባቶች ንብረት አልያዙ፣ ኦኬ ፖለቲካው ላይ የሉበት፣ ሁሉንም ክርስቲያኑ ሙስሊም ሳይሉ ወታደሩ መንግስቱ ሁሉ ምን በሰላም እንዲኖሩ ኦኬ ጸሎትን የሚያደርጉ እነሱማ ኦልሬዲ ራሳቸውን እኮ ለክርስቶስ አሳልፈው ሰጡ። ዓለምና ምኞቷን ጥለው መነኑ እኮ እነሱ። ስለ ዓለም ተድላና ደስታ እኮ ግድ የማይሰጣቸው ልክ ሐዋርያ ቅዱስ ጳውሎስ እንደተናገረው እኔ ለዓለም የተሰቀልኩበት ኦኬ እኔ ለዓለም የተሰቀልኩበት ዓለም ደግሞ ለእኔ የተሰቀለበት ከክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ብለው ማለት ነው። የዓለም ተድላውን ንቀው መንነዋል። ኦኬ ጸሎት የሚያደርጉት ስለኛ ሰላም፣ ስለኛ ደህንነት፣ ኦኬ ስለ ሀገር ደህንነት፣ ስለ ሰራዊቱ ሰላም የሚጸልዩትን ሄደ ገለህ የተረፉትን አግተህ ወስደህ ምንድነው የምታገኘው? አሁን ከዚህ በላይ እኔ እንጃ ጭካኔ ምን ሊኖር ይችላል? ኦኬ ምን ሊኖር ይችላል? እና እግዚአብሔር አምላክ ያው ለነሱ በረከት ነው፣ ለነሱ ድል ነው፣ ሰማዕትነት ነው፣ በረከት ነው የተቀበሉት። እንደ ክርስቲያን ግን ያሳዝናል። እየተካሄደ ያለው ነገር በጣም ያሳዝናል፣ ይጎዳል። እነሱም በጸሎታቸው በበረከታቸው ያግዙን። ኦኬ በጸሎታቸው ያግዙን፣ በበረከታቸው የሚደርብን የታገቱ አባቶቻችንም እግዚአብሔር አምላክ ብርታቱን ይስጣቸው። ኦኬ የሚያጸናው የሚያበረታው እሱ ነው። በፈተናም እንድንጸናም እንድንበረታ የሚያደርገን እግዚአብሔር አምላክ ነው እና ከዚህ ጭንቅ ከዚህ መከራ እሱ በሰላም እንዲወጡ እግዚአብሔር አምላክ ይርዳቸው። እናንተም በጸሎት አግዙ። ያ ጸሎት ነው ሁሉም ነገር የሚፈታው። በጸሎት ሁላችንም እናስባቸው። ይሄን ነው ማለት የምፈልገው። ጋዲ እውነትን ነው ጋዲ፣ እግዚአብሔር ይጨምርበት እና እዚህ የታገቱ አባቶች ብቻ ሳይሆኑ ሶሪያ ውስጥ እንደምታውቁት ሶሪያ ውስጥ በኦርቶዶክስ ቤተክርስቲያን ውስጥ የተደረገ ጥቃት አለ። እንደምታውቁት አይደል? የተፈጸመ ጥቃት አለና ቅዳሴ ላይ በነበሩበት ሰዓት ላይ ቦምብ ወርውረውባቸው ባለፈው እና ዮሐዴ አዲስ አድርገውታል። ኦፍ ኮርስ ሐኪም ቪዲዮ ሰርቶበት ነበረ። ያው ብዙ ሰዎች እንደሞቱ ከዛም ባለፈ ደግሞ ብዙ ሰዎችም እንደተጎዱ ቅዳሴ ላይ ሆነው ጋይስ አስቡትና ኦፍ ኮርስ ጥቃቱን የፈጸሙት ደግሞ እንደምታውቁት ሙስሊሞች ናቸው። ኦኬ እነዚህ ጽንፈኛ የሚባሉት ማለት ነው። እና ያው ኤኒዌይስ እግዚአብሔር ለነሱም እንግዲህ መጽናናትን ይስጣቸው። እግዚአብሔር አምላክ ለነሱ ደግሞ ነፍሳቸውን እንደ ቸርነቱ ብዛት እግዚአብሔር አምላክ ይቀበል። ኦኬ እና ጌታ በነገር ሁሉ ከሁላችንም ጋር ይሁን። እናንተ ሰዎች እሺ፣ ስለዚህ ወደ ዛሬው ቶፒክ እንገባለን። መጀመሪያ ግን ባይዘው ይሄ ለምን ክርስቲያን አትሆኑም የሚለው ለሙስሊምም ለፕሮቴስታንትም ከቤተክርስቲያን ውጭ ላለ ሰው በሙሉ ክፍት የሆነ ርዕስ ነው። ኦኬ ገስት መላክ ትችላላችሁ። ገስት ኤኒዋን ማንም ሰው ገስት መላክ ይችላል። ግን እንደው ለመግቢያ ያክል አንድ ያው ሁሱ የሚባለውን ኡስታዝ ነው አይደል? እሱ ሰውዬ ባለ አዎ ሁሱ ኡስታዝ ነው። ኦኬ እሺ፣ ሁሱ እንግዲህ ወንድማችን ኡስታዝ ሁሱ እንደው ቤቱን ዘግቶ መዋሸት የማይሰለቸው ሰው ምንም ማድረግ አንችልም። እንግዲህ ጋይስ ወይ ወጥተህ ደፈር ብለህ ተወያይ ሲባልም አይወያይም። ቤቱን ዘግቶ መቅጠፍ ነውና አሁን ደግሞ አዲስ ሰበር ዜና የዋዴ ቪዲዮ ሰርቶበታል። በእርግጥ እስቲ እዛው ላይ የተወሰነ ነገር ሐሳብ እናንሳ መሰለኝ። ትንቢተ ኢሳይያስ ምዕራፍ 9 ላይ ያለው ሐሳብ
እኔ እኮ በጣም ችግር ነው ብሏል ሰውየው። ችግር ነው። ትንቢተ ኢሳይያስ ምዕራፍ 9 ላይ ሕፃን ተወልዶልናል የሆነ ቪዲዮ ሼር አድርጎልሃል አንተሽ የማ ስለዛ ድጋሜ የሆነ አንስተውት ምናምን የተወሰነ ብንሰማውና የተወሰነ ብንሄድበት እሱ አሪፍ ደስ ይለኛል። በነገራችን ላይ ምናልባት ወይም እሱ ከሰማ በኋላ የተወሰነ ሀሳብ ብትሰጥበት አጭር የሆነ ፖይንት ይቻላል። እስኪ አለ ቪዲዮ እጅ ላይ። አዎ እኔ እኮ ኡስታዝ የሚባሉ ምንም እውቀትም እንትንም እንደሌላቸው የምትረዱት ወጥተው የማይወያዩት ለምን እንደሆነ በደንብ ትረዱበታላችሁ ብዬ አስባለሁ። ይሄን ቆይ እስቲ ልክፈተው። አይ ቲንክ እሺ፣ ይሄ ነገር ቲክቶክ ስትገባ እኮ ጭራሽ የጴንጤ መዝሙር አይሁሱ ሕፃን ተወልዶልናል የሚለው መሐመድ ብሎ አረፈው። ጋይስ እኮ እድሜ ለቲክቶክ። የማንሰማው ነገር የለም እናንተ ምርጦች፣ የማንሰማው ነገር የለም። ሁሱ ተፍሲር ከኪሱ። አዎ የጥሩ ግጥም ነው። አረ ምን ተፍሲሩ መጽሐፍ ቅዱስን አቦካው ገብቶ አቦካው ነው የሚባለው። እሺ ቀጥል እስቲ እንስማው። እሺ ስሙ። እሺ መጀመሪያ እስቲ ኦርቶዶክስ ነው በድምጻቸው አውቃቸዋለሁ ኦርቶዶክሶች። እንግዲህ ይህም ኡስታዝ ተብዬ ውይይት ጥሪ ሲደረግለት የማይመጣ ሰው ነው። ልክ እንደ ነብዩ ማለት ነው። ከአይሻ ጭን ስር ምናምን ካልሆንኩኝ በስተቀር ወሃሉ አይወርድልኝም ብሎ ተናግሮ ነበር አይደለ? የአይሻ ቀሚስ ስለብስ ብቻ ነው ወህ የሚወርድልኝ እንዳለው ቤቴ ብቻ ነው ከፍቼ ማወራው እንጂ ይሄ ዲቤት ምናምን ሁለቱም የሚገቡ ሰዎች አይደሉም። ሁለቱም ዲቤት ገብተው አያውቁም። በቃ የማያውቁ ወይ ክርስቲያኖች ከገቡላቸው ሰየው። ከዛ ግን ኮሜንት እንኳን ስጽፍ ከታየ በቃ ብሎክ ትደረጋለህ። እና ኤኒዌይስ እስኪ ምን እንደሚል እንስማው። እሺ ቀጥል። ጥያቄና አቅርብና ከዛ በኋላ እንማማራለን ማለት ነው ኢንሻአላህ። ለሁሱ ነበረ ጥያቄ የሆነ ባይብል ላይ የሆነ ጥቅስ ጠቅሶ ሲያስተምራቸው እንዴት እንደዚህ ልትገልጸው እንደቻልክ ብዬ እንዲያስረዳ ይፈልጌ ነበረ። ነገር የለውም ጠይቀውና አብረን እናብራራለን። ሁሱ ማለት አንድም ሁለትም ነን እናሱ። እኔ ሁሱና ፊፌ በአካል ሶስት ነን፣ በምንነት ግን አንድ ነን። ሁሱም ሰው ነው ያለ ነኳን አማርኛ ትናገር። አይ አንድ ነን ማለት ነው። በአካል ሶስት ነን እንጂ በሙስሊምነታችን አንድ ነው። ሙስሊምነታችን አንድ ስለሆነ አንድ ነን፣ አንድም ሶስትም ነን። ችግር የለውም። ኦኬ እያለገጠ መሆኑ ነው። ኡስታዝ ነው። ውይይት አኬ ሲጠራው ምን ነበረ ያለው? አፍህን አጣመም ከአንተ ተሳዳቢ ምናምን ብሎ የተናገረው ይሄ አካል ነው ማለት ነው። ምኑን በአካል እንበለው? ባለፈው የሆነ ፎቶ ምናምን ተገልጧል አልተባለም? እዚህ ቦሊ ሚካኤል የሆነ በርጫ የሚሸጥ ሰው እኮ ነው የሚመስለው። ያራዳ ልጅ የሚመስለው ከሱም ብሶ እንደዛ ይላል። አይ ሊሸጥም ይችላል፣ እሱን አላውቅም። ግን ከሱም ብሶ ደግሞ ፈይሰናው እኮ ባለፈው ታይቶ አሁን ሰው ላይ ሙድ መያዝ አይችልም። እሱ ባይዘው አሁን የገባው ወንድም ላይ ራሱ ሙድ መያዝ አይችልም። እንዴ ቀጥልሽ። ኤኒዌይስ ምን አሁን በቃ በሱ ቤት እየቀለደ እንደመሆኑ ማለት ነው። ሲቀጥል አንድ ነን ምናምን ከማን ጋር ነው? አንድ ነን ከሁሱ ጋር ነው። አንድ በትምህርት አንድ አይደላችሁም። ይሄ አላህ ራሱ መንፈስ ነው ብሎ የሚያምን ሰው ነው። ይሄ መንፈስ አይደለም ብሎ ነው የሚያምን። ኦኬ ይሄ እኮ ያህዌ ነው አላህ ብሎ የሚያምን ሰው እኮ ነው ይሄ ዋሂድ ማለት ነው። ይሄኛው እንደዛ ብሎ አያምንም። ይሄ በ9 ዓመቷ መሐመድ ሴክስ አድርጓታል ብሎ ያምናል። ይሄ አያምንም፣ ሁሱ አያምንም። ኦኬ አይገቡባት ነው እንጂ የሚለው ተገናኛት አይደለም ምናምን እያሉ እርስ በርስ የሚጋጩ ናቸው። ኦኬ በአላህ ዙሪያ ራሱ ማለት ነው የማይስማሙ አካላት ናቸው። አንድ ነን በእስልምና ምናምን የሚባል ተረት የለም። ኤኒዌይስ ግን እስቲ ከዛ ምንድን ነው ያለው? እሺ አንድ ከሆናችሁ እሱ ምን እንደተናገረ ታውቃለህ ማለት ነው። ትነግረኛለህ። የተናገረው ነገር ያው አስተምሮታችን አንድ አይነት ነው። ችግሩ ጎበዝ ልጅ። ከዛ ቀጥለው ምን አለው? እስቲ አንድ ነን ካልክ የተናገረው እስቲ ምን ነበር ልጠይቀ የነበረው የተናገረው ምንድን ነው ሲለው
አስተምሮታችን ነው ምናምን ለማለት ሞከረ እና ቀጥሎ እንደ ሌሎች ሆኖ እንደ ሌሎቹ የምሳደበው የሆነ ነገር ልል ብመጣ የምሳደበው ቃላት ወይ ከቁርአን ከሆነ ነገር ከሐዲስ ላይ አጥቻ አይደለም። ግን እኔ የሱ የተናገረው ቃላት ስላለ እንግባባ ከሚለው አንጻር ነው። ስለዚህ አሁን ወደ ፖይንቱ ግባና ኡስታዝ እሱንም መጠየቅ ከፈለክ አለ፣ ይኸው አለ፣ ታችም አለ፣ እሱንም መጠየቅ ትችላለህ። የግድ አይደለም እኔ ማለት እኔ በተቻለኝ አቅም አንድ ላይ ለማገዝ ነው የመጣሁት እዚህ እንጂ በዋነኝነት የሚሰራው ኡስታዝ እሱ ነው እዚህ ቤት ውስጥ ለምንድን ነው እንደዚህ ማለት እንደዚህ አይነት የስድብ ኦፌንሲቭ የሆኑ ቃላቶች ለምንድን ነው የምትናገረው ብሎ ልጁ ሲጠይቀው ምንድን ነው ያለው? አይ ንግግራችን ለስለስ ብሎ በቀልድ ምናምን እንድንጀምር በማለት ነው እንጂ እየቀለድን አይደለም ምናምን አይነት ነገር ብሎ ተናገረ። ኦኬ በእንደዚህ አይነት ነገር ነው ለስለስ ብለህ የምታስጀምረው? ኦኬ ንግግሮችን እንደዚህ አይነት ንግግሮች በመናገር ለስለስ ብሎ ተግባብተህ ለማውራት ነው እንደዚህ አይነት ቃላቶች የተጠቀምኩ። ሞር ለማለስለስ ከአላህ አርሽ ስር የሚፈሰው ስፐርሙ በሱ ብትቀባው አይሻልም? ወሬ እንዲለሰልስ ማለት ነው። በጣም ነው እንዲለሰልስ የፈለግከው ንግግሩ በዛ ብትቀባው ነበር የሚለሰልስ። እንዲለሰልስ ነው ይለኛል እንዴ? እሺ ኤኒዌይስ ወደ ፖይንቱ አንዳንዴ ፈገግታ ሱና ነው በእኛ ፈገግታ ሱና ነው። ንግግሩን መጀመሪያ ክርስቲያን ልጅ ነው መጥቶ የጠየቀው እንዴት ነው የሚመለሰው? ቲክቶክ እኮ በቃ ፕላትፎርሙ በነገራችን ላይ ኦርቶዶክስ ላይ ፕሮቴስታንት ላይ እሱ አሁን እኔ ኦርቶዶክስ ክርስቲያን ራሴን ወክዬ ነው የመጣሁት። አይሁዶችን ወክዬ አይደለም። ስለሚመጣው መሲሁ የተነገረ ትንቢት ነው ብሎ እየተናገረ አንድ የመጽሐፉን ትርጓሜ ከሚያውቁት ከዚህ ወደ ሀሳቡ የተናገርከው አንተ ነህ። እሱ ወደ እሱ ልመጣ ነው አልኩህ አይደለ? ወደ እሱ ልመጣለህ፣ ችግር የለውም። መጀመሪያ ከልጅ ማነት ስላነሳ ነው ከዚያ ጀምረህ ታወራ ስለሆነ ነው። አሁን አዳምጠኝ። ከመጽሐፉ ባለቤቶች ከተውራት ባለቤቶች ማለት ነው ወይም ከኦሪት ባለቤቶች ይህ ጥቅስ ስለ ኢየሱስ ክርስቶስ ነው የሚናገረው ብለው ያምኑ ነበር ወይ? ትንቢት ከሆነ ትንቢታቸውን በደንብ ያውቁታልና ይህ ትንቢት ስለ ኢየሱስ ስለሚመጣው መሲሁ ነው ብለው ይጠብቁ ነበር ወይ? ይጠብቃሉ፣ እየጠበቁ ነው። ማስረጃ ሳየን። ያ ትንቢት የተናገረው ስለ ኢየሱስ ስለሚመጣው ብሎ የተናገረ አንድ ይህን ሲጠብቁ ከነበሩ ትልቁ ላይ ነክበት። እሺ በደንብ ሰምታችሁት ከሆነ ጥያቄው ምንድን ነው? ልጁ ገባና ኢሳያስ 9:6ን ኦኬ ለመሐመድ ነው ብለህ ተናግረህ ነበረ ከየት አምጥተው ነው ሲባል ምንድን ነው ያለው? ቀጥታ ልጁን ምን አለ? እንግዲህ አይሁድ መጽሐፍ ነው፣ አይሁዶች ራሱ ይሄን ክፍል ለመሲሁ ነው ብለው ያምኑ ነበር ወይ? እሱን ማስረጃ አምጣ ብሎ ቴብሉን አዞረው ማለት ነው። ኦኬ ጥያቄውን ወደ ልጁ አዞረው። ኦኬ እንዴት ለመሐመድ ብለህ ተረጎምከው የሚለውን መፍታቱን ትቶ ኦኬ አይሁዶች ናቸው የመጽሐፉ ባለቤቶች፣ ስለዚህ አይሁዶች ራሱ ይህን 9:6ን ለክርስቶስ ነው ብለው ተስፋ ይጠብቁት ነበር ወይ? አዎ ይጠብቁ ነበር ሲባል ምን አለ? ኦኬ አንድ ማስረጃ ክፈት፣ ከአይሁዶች አንድ ማስረጃ ክፈትና ለመሲሁ ነው ያሉበትን አሳይ ብሎ ልጁን ይጠይቀዋል። እሺ ይቅርታ አድርግልኝ፣ ሰውን ማስረጃን አላስኩም፣ ግን አይሁዶቹ እኔ በማውቀው ንገረን እናንተ እኛ እንከፍትልሃለን። የቱ ጋር ነበር አይደለም እኔ የምነግርህ ነገር አሁን ማለት ነው። አይሁዶቹ ማስረጃ ልታሳየን ነው። አሁን ስላዳስኩ ነው መክፈት ስለማልችል አልከን አይደለ? እንከፍትልሃለን፣ ችግር የለውም። ከመጽሐፉ ባለቤቶች በራሳቸው ይህ ትንቢት ነው እንዲሁም ደግሞ ስለሚመጣው መሲሁ የተነገረ ትንቢት ነው ብሎ እየተናገረ አንድ የመጽሐፉን ትርጓሜ ከሚያውቁት ከአይሁዶች የመጽሐፉ ትርጓሜ ከሚያውቁ ከአይሁዶች እስኪ አንድ ማስረጃ ነው እያለ ያለው። አለማወቅ ባይዘው በጣም ደፋር ያደርጋል። እንደነዚህ ማለት አለማወቅ ከሚሰጠው ድፍረት እንዲህ ፈጣሪ ሆይ ትዕግስት ይስጠን። ቀጥሎ ወሒድም ተመሳሳይ ሀሳብ ያነሳል። ባይዘው ትንሽ ወይ ደግሞ ከታልሙድ ስጠን ከሶስቱ አይሁዶች የሚረዱበት መጽሐፍቶቻቸው ኮሜንት የሚያደርጉበት መጽሐፍ አላቸው። እንደ አዋቂ አክት ለማድረግ ይሞክራል፣ ግን ምንም የማያውቅ ሰው ቢኖር ይሄ ታርገም አለ፣ ታርገም ዮናታን አለ፣ ታርገም ኢየሩሳሌም አለ፣ ታርገም ዮናታን አለ። ከነዛ እስቲ አንድ ለናሙና ያክል ማስረጃ ስጠን እያለ ነው።
የጠቀስከው ጥቅስ ራሱ ጋር እኔ የጠቀስከው ታርጉም ራሱ ከፍታ ብታነበውስ ምን አለ? ታርጉም ዮናታን ብሎ ሲናገር ሰምታችሁታል? እስቲ ከዛ ከፍታ አሳየን ሲል ሰምታችሁታል? ታርጉም ዮናታን ራሱ ከተናገረው ላሳያችሁ። ብዙ ነገሮች ስለሆነ የተናገሩት እሱን ላሳያችሁና ጋዲ ትሄድበታለህ። ትንቢተ ኢሳይያስ ምዕራፍ 9:6 ላይ የአይሁዶች ዌብሳይት ሳፋሪያ ዶት ኦርግ ላይ ንግባና ያው ሳፋሪያ ዶት ኦርግ የአይሁዶች ታናክ ታልሙድ ምናምን ያለበት ነው። እሺ ታናክ ላይ እንገባና አይዚያ አይደል ኢሳይያስ አይሚን ታርጉም ዮናታን ላይ እንሂድና ታርጉም ጆናታን የታርጉም ጆናታን አይዚያ የኢሳይያስ 9:6ን ትርጉም እንመልከተው እስኪ። ይቅርታ ድምጼ ትንሽ ተዘጋም። ምንድነው? እሺ ምዕራፍ 9 እሺ ቁጥር 6 ኦኬ አለፍኩት እንደ ቁጥር እሺ አለፍኩት። አንድ ሁለት እሺ ኧረ ቆይ ይኸው ቁጥር 6 እዚህ ጋር የሚታያችሁ ከሆነ እዚህ ጋር ትታያችኋለች ጋዲ 6 ያ ይታያል። እሺ ቁጥር 6 ላይ ያው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ the prophet said to the house of David ይላል። ነብዩ ለቤተ ዳዊት ማለት ነው ለዳዊት ህዝቦች እንዲህ ብሎ ተናገረ። for unto us a child is born unto us a son is given ልጅም ተወለደልን የሚለውን and he has taken the law upon himself to keep it. His name is called from before him who is wonderful in counsel, the mighty God who lives to eternity, the Messiah. ታያችኋል? ተርጉም ዮናታን the Messiah መሲሁ ኦኬ whose peace shall be great upon us in his days ይላል። ስለ መሲሁ የተናገረው ንግግር ነው። በእርሱ ዘመን ሰላም ይሆናል ማለት ነው። ኦኬ የሰላም አለቃ ተብሎ ይጠራል አይደለም የሚለው the Messiah whose peace shall be great upon us in his days ይላል። ስለ መሲሁ ነው እየተናገረ ያለው ነው። ታርጉም ያንወታ ልጁ አያውቅም ብለው ማለት ነው። ምንም ስለማያውቅ ልጁ ክፈት ምናምን ኦኬ ማስረጃ ክፈት ምናምን ይል ታናክ አለ ታልሙድ አለ ምናምን እስኪ ክፈት ከነዛ አንዳቸው እንኳን ለመሲሁ ብለው የፈቱበትን አምጣ እያሉ ሲጠይቁት ነበር። የጠቀስከው ታርጉም ዮናታን ራሱ አባው ደመሳያ ነው ስለ መሲሁ ነው የሚናገረው ይላል። ኦኬ ሌላ ቦታ ከክርስቲያኖች እንኳን ሳንሄድ ማለት ቀጥለው ደግሞ ምን ይጠይቁታል? እስቲ በሐዲስ ኪዳን ራሱ ለክርስቶስ ነው ተብሎ የተፈታበት ማስረጃ አምጣ ብለው ደግሞ ሲጠይቁት ነበር በሐዲስ ኪዳን ራሱ። ኦኬ እሱ ሰፋ አድርገን አሁን ጋዲ መሄድበታል። ኤኒዌይስ ይሄን ለማሳየት ነው። አይሁዶችም አዎ ለመሲሁ ነው ብለው ነው የሚፈቱት ይሄን ክፍል። ኦኬ ያው ታርጉም ዮናታንም ስለ መሲሁ የተነገረ ብሎ ፈቶታል። አይሁዶችም ያንን ኤክስፔክት የሚያደርጉት ስለ መሲሁ እየተናገረ እንደሆነ ነው። እና ሳታውቁ በድፍረት ዝም ብላችሁ አታው ኦኬ ቤት ዘግቶ ማውራት ዕውቀት አይደለም። ኦኬ ውይይት ተቀበሉ ስትጠሩ፣ ወይ የምርም ዕውቀቱ አለን የምትሉ ከሆነ ኦኬ ውይይት ተቀበሉ፣ የውይይት ጥሪ ማለት ነው። ያ እሱን ለማለት ነው። ጋዲ ቀጥል ሄድበትና እንጨምርበታል። እሺ ቃሎት ያሰማልን ነው ያዲ አልፎ አልፎ አሁን ያነሳው ሐሳብ ላይ ያዲ አሁን እኔ ይሄ ከዚህ በፊትም እንዲሁ አንዳንድ ቪዲዮዎች ምናምን የሚቆረጡ ቪዲዮዎች ላይ ማን ነው ኡስታዝ ወሂድ የሚባለው ኡስታዝ ብዙ ነገር ላይ ሲቀጥፍ ሰምተንም አይተንም እናውቃለን። ብዙ ነገር ላይ አሁንም ደግሞ ያው ይሄ ነው በቃ የሆነ ቃላትን ስለተናገረ በቃ የሆነ እንደው
የሚገቡ ሰዎች እዛ ኤሪያ ላይ አንደርስታንዲንግ ስለሌላቸው ምናምን ነገር ሰውን ለመሸወድ የሚሞከር ጥረት ነው እንጂ ምንም። ግን አልፎ አልፎ አንዳንድ የአይሁድ ስኮላሮች ምናምን ነገር በሌላ መልኩ ይፈቱታል ነገር አልፎ አልፎ። ግን አሁን እሱ ከጠየቀው ላይ የዋዴ እንዳሳየው ነው። አሁን እሱ ከጠየቀው ላይ መስራት ስለ መሲሁ ነው የሚያወራው። እንግዲህ መሐመድ መሲሁ ነው የምትሉን ከሆነ የዋዴ ከራሳቸው ትምህርት ጋር ሊጋጩ ነው። መሐመድ መሲሁ ነው እያሉ ከሆነ ቆይ አንዴ፣ አይ ቲንክ ሁለት ሰው ማድረግ አይቻልም እንዴ? ኦኬ መሐመድ መሲሁ ነው የምትሉን ከሆነ እሱ ሌላ ጥያቄ ነው። ራሱን ችለው ገብታችሁ እሱን አሳዩን። መሐመድ መሲሁ ነው ይመጣል የተባለው መሲህ መሐመድ ነው። ግን እንደው ዝም ብላችሁ አይሁዶች እንደዚህ ያምናሉ። በቃ ስለ መሲሁ ነው ትንቢቱ። ግን ምንድነው ልዩነታችን ምንድነው ከኛ ጋር ከተባለ አይሁዶች ለምሳሌ ክርስቶስ ኢየሱስን ዲና ያርገውታል። ኦኬ ሪጀክት አድርገውታል። እውነተኛውን መሲህ ክርስቶስ ኢየሱስ ሪጀክት አድርገውታልና ገና መሲሁ ይመጣል ብለው ኤክስፔክት ያደርጋሉ አይሁዶች። ኦኬ ገና መሲሁ ይመጣል ብለው ኤክስፔክት ያደርጋሉ። እውነተኛውን መሲህ ሪጀክት አድርገውታል። ግን እዚህ ክፍል ላይ አሁን እንደተባለው ስለ መሲሁ እንደሚያወራውን የዋዴ ማስረጃ ሳይቷቸዋል። እና ዝም ብላችሁ እንደው ውሸት ጥሩ አይደለም። በቃ እንዲህ በተራራ ፀሐይ እንዲህ ውሸት ጥሩ አይደለም። ሁለተኛ ማን ነው ሁሱ የሚባለው ሰው? ጋይስ እስቲ ተረጋጉ። ኮሜንት ላይ ምን ሆናችሁ ነው? በጌታ ስም ለምን እንትን አትሉም እንዴ? በቃ እጃችሁን አይብላችሁ ተው፣ አትጻፉ። በቃ ዝም ብላችሁ ሐሳቡ ላይ ትኩረት አድርጉ። አንድ ነገር ደጋግማችሁ አትጻፉ። እኔ በጣም ብዙ ጊዜ ነግሬያችኋለሁ። እዚህ ቤት ኮፒ ፔስት እያደረጋችሁ አንድ ኮሜንት ደጋግማችሁ አትጻፉ። ኦኬ ካሁን በኋላ ደጋግማችሁ ኮሜንት የምትጽፉ ሰዎች እንደውም ጌታ ምስክሬ ነው የምላችሁ በሚዩት ነው ማሰናበታችሁ። አትጻፉ በቃ በጌታ ስንት ምንድነው በየጊዜው ይነገራችኋል። በቃ ስልኩን አስቀምጡና ትኩረት አድርጉ የሚወራው ነገር ላይ። አንድ አይነት ነገር ይሰለቻል እኮ ጌታ ኢየሱስ። አሁን ራሄል የምትባለው ልጅ አሁንም ኮፒ ፔስት እያደረገች እዚህ ቤት ሞዴሬተር የለም ትላለች። ጆሮአችንን እንጠቀም እንጂ ሚዩት ላድርግሽ ለዛሬው ላይቭ። ይሰለቻል አንድ አይነት ነገር ሁሌ ማውራት። እሺ እና ኢሳይያስ 9 ላይ ያለውን ሐሳብ አሁን እንግዲህ ኡስታዝ የሚባሉት በምን ትምህርት እንደሆነ ባላቅም ኡስታዝ እንዲህ ያለ የሚናገረው ከየት አምጥቶ እንደሆነ አሁን ለመሐመድ ነው አለቅነት በጫንቀው ውሸት። አሁን እኛ በማስረጃ ደረጃ ኢሳይያስ 9:6 ላይ ከአይሁድ ሶርስ ራሱ ከአይሁዶች ኮሜንተሪ ራሱ ከራሳቸው ከአይሁዶች ማለት ነው ስለ መሲሁ እንደሆነ ተናግረናል፣ ስለሚመጣው መሲህ። አንተ ግን ማስረጃ አምጣ ብትባል ቀኑን ሙሉ ከአይሁድ ሶርስ አይደለም ስለ መሐመድ ጭራሽ አያውቁትም አይሁዶች እኮ መሐመድ አይሁዶች መሐመድን አያውቁትም። ከነ ስለ መሐመድ ይሄ ነገር መነገሩ የሚያሳይ ማስረጃ ካለ እባክህ ሪካርድ አድርጋችሁ ላኩለት። ከየት አምጥተህ ነው እንደዚህ አይነት ቅጥፈት በአደባባይ? ስለ መሐመድ ነው ኢሳይያስ 9:6 ያልከው። ከየት አምጥተህ? ከአይሁድ ሶርስ ሊሆን ይችላል፣ ከክርስቲያኖች ሶርስ ሊሆን ይችላል። ከየት አምጥተህ ነው ይሄን ነገር የተናገርከው? ከየት አምጥተህ? ይሄ እንደው ዝም ብሎ የሚሰሙ ሰዎች ምንም የማያመዛዝኑ ሰዎች ስለሆኑ ዝም ብሎ በቃ ያገኘውን ሰው ማጠጣት፣ ውሸት ማውራት መልካም አይደለም። ሌላ አሁን የዋዴ ያለው ሐሳብ ላይ የተወሰነ ነገር እንጨምርና ወደ ዛሬው ርዕስ እንመልሳለን። ከክርስቲያኖች ሶርስ ኢሳይያስ 9:6ን ከክርስቲያኖች ሶርስ ስለ ክርስቶስ ኢየሱስ መሆኑን ወይ ደግሞ በአዲስ ኪዳን ስለ ክርስቶስ መኖሩን ማን ያልተናገረ አለ እንዴ? ይሄ እኮ በአባቶች ዘንድ እንዳለ በምልአት የሚታመን ትምህርት ነው። በምልአት ኤቭሪዋን ማለት ነው። በምልአት የሚታመን ትምህርት ነው። ኢሳይያስ 9:6 ላይ የተወሰኑ አባቶች እዚህ ላይ ስለ ክርስቶስ ኢየሱስ መሆኑን የተናገሩ አባቶችን ልንገራችሁና ከዛ ይዋድ የሚጨምረው ነገር ካለ እንትን ብለን እንደዚህ የወረደ አርጊመንት ለሚያነሱ ሰዎች ቦታ ሰጥተው እንትን ማለት አያስፈልግም። ግን አትሊስት ምን ያህል በቃ ዝም ብለው ቤታቸውን ዘግተው ውሸት እያወሩ እንደሚሉ እንድታስተውሉ ነው። ኢሳይያስ 9:6 ለምሳሌ አምብሮዝ ኦፍ ሚላንን ማንሳት እንችላለን። ኦገስቲንን ማንሳት እንችላለን። ኢሳይያስ 9:6 ቀጥታ ለክርስቶስ ኢየሱስ መሆኑን ቅዱስ ኤፍሬም ሶሪያዊ ሂምንስ ኦን ዘ ኔቲቪቲ ማለት ነው። ጌታችን ኢየሱስ የተወለደበትን አለ አይደለ? ከሱ አንጻር ጋር በተገናኘው ቅዱስ ኤፍሬም ሶሪያዊ፣ ቅዱስ ጎርጎርዮስ ዘኑሲስ፣ ጄሮም፣ ቅዱስ ዮሐንስ አፈወርቅ ሁሉም እንደዛ ነው። አይዘው ሰማዕቱ ዩስጢኖስ ወደ ኋላ መለስ ስንበል ከተባለ
ኢቭን ተርቱሊያን ራሱ እንደዚህ ነው የሚያምኑ። እና ይሄ ሁሉ አባት አሁን እንዲህ የዘረዘርናቸው አባቶች ቼክ ብታደርጉ ኢሳይያስ 9:6 ቀጥታ ፍጻሜው ለመሲሁ እንደሆነ ይናገሩና እውነተኛው መሲህ ደግሞ ጌታችን ኢየሱስን ፍጻሜ ያገኘው በክርስቶስ ኢየሱስ በጌታችን በኢየሱስ ክርስቶስ ነው። በቃ አለቀ። ግን እንዳልኳችሁ ምንም የሚጠይቃቸው አካል የለ። ይሄን ውሸት እንደዚህ አይነት ውሸት አሁን በጣም ሼም እኮ ነው እውነት። ሰው እንዴት እኔ ግን ሌሎች ሙስሊሞች እኔ አሁን ይሄ ሰውዬ እንደው ለየትም አለብኝ። ሌሎች ሙስሊሞችም እንደዚሁ ናቸው ይዋዲ በመቅጠፍ ባይዘው የሆነ ተመሳሳይ ተደርገው የተሰሩ ነው የሚመስሉ። በእያንዳንዱ ዲቴይል ንግግራቸው ውሸት አታጣምና ቪዲዮ ራሱ ለመስራት ያሰለቻል። እያንዳንዱ ነገር ሪፊት ማድረግ ስለሚሰለች ማለት ነው። የሆነ ወደ ምናምን ደቂቃ ይሄድና የሰራው ሁሉ ይህን ሁሉማ አልፖስትም ብለህ ትተዋለህ። እና ዊዝአውት ለኢስላም ዳይ ባይዞ ትሩ በቃ ፐርፌክት አባባል ነው። ካልዋሹ ይሞታሉ። በቃ እንደሚሞቱ ያውቁታል። እዚህ ያላቸው ብቸኛ እንዲቆም የሚያደርጋቸው ውሸት ነው። በነገራቸው ኦኬ፣ ለሶስት ነገሮች ዋሹ ተብሏል። ለሚስቶቻቸው፣ ይሄ ሃይማኖታቸውን ለማጽናት ምናምን እንደዚህ እንዲዋሹ ስለተፈቀደላቸውም ሐላልም ስለሆነ ያለ ልክ ነው የሚቀደዱት። ያለ ልክ ማለት ህሊና አሁን ህሊና መሸጥ እኮ ነው። እውነት ለመናገር እንደው ትንቢተ ኢሳይያስ ምዕራፍ 9 ምናምን ለክርስቶስ አይደለም አሉ ምናምን አልፈው ሄደው ምን ያክል የሚሰማቸውን ራሱ እንደሚንቁት የምታየው ማለት ነው። ይሄንን ለማመድ ነው። በቃ አሜን ብለው ነው የሚሰማቸው። ደግሞ እኔ አያፍሩም፣ ሪከርድ አድርገው ይለቁታል። እኔ እኮ ክርስቲያኖች እንኳን ለቀው ምናምን ቢያሾፉባቸው እኮ አሪፍ ነበር። ምንም መስሚያቸው ጥጥ ነው፣ እነሱ ናቸው የሚለጥፉት ማለት እንዴ። በዚህ ልክ መናቃችሁ እንኳን የማይገባችሁ ማለት ኦኬ። ገብታችሁ ማንበብ እንደማችሉ አለማንበብ ኦፍኮርስ ሱና ነው። እኔ ለመሀይሞች ነብይ ሆኜ ተልክ ያለው ስለሚል መሐመድ አለማንበብ እሱ እንደ ተአምር ምናምን ስለምታዩት ይሆናል። አታነቡም። የተጠቀሰላችሁ አሜን ብሎ መቀበል ለምደውባችኋል ይመስለኛል። ያንን እያያዙ በጣም እየተጫወቱባችሁ ነው። እና ሲጠቅሱ ቢያንስ ገብታችሁ እስኪ ሪፈር አድርጎ አንብቡ። እንዴት ሆኖ ይሄ ለመሐመድ ሊሆን ይችላል? በጣም እኮ አሁን መጀመሪያ ኢሳያስ የሚባል ነቢይ በጭራሽ በእስልምና አይታወቅም። የመጀመሪያ ትልቁ ውሸት ማለት ነው። ኢሳያስ የሚባል ነቢይ በእስልምና አይታወቅም። በቁርአንም በሐዲስም የለም ኢሳያስ የሚባል በቁርአንም በሐዲስም ኢሳያስ የሚባል ነቢይ በእስልምና አይታወቅም። ቀጥሎ ትንቢተ ኢሳያስ ስለ መሐመድ እንዲህ ብሎ ሊናገርበት ምንም ምክንያት ራሱ የለውም። ኢሳያስ አሁን መሐመድን ተስፋ ሲያደርግ ሲጠብቀው ማይ ግድነስ ድንግል የሆነ ሰው ነው ኢሳይ። ኦኬ ስለዚህ እንዲህ የሆነ 13 ሴት ጋር በአንድ ሌሊት የሚያደርግ ሰውዬ ተስፋ የሚያደርገው ኢሳያስ ለምን ደው ተስፋ የሚያደርገው ምን እንዲያደርግለት ነው መሐመድን ተስፋ የሚያደርገው ኢሳይ? እንዴ እዚህ ጋር እኮ ስለመቤዠት ነው እየተነገረ ያለው፣ ቤዛ ስለመሆን ወይም ደግሞ ጽድቃችን እንደ መርገም ጨርቅ ተቆጥሮብናል። ስለዚህ እባክህ ናና አድነን እያለ ስለተገረፈው ትንቢተ ኢሳያስ ምዕራፍ 53 ላይ ስላለው አካል እኮ ነው እየተናገረ ያለው። ኦኬ በመገረፉ ቁስል እኛ ተፈወስን ብሎ በመገረፉ ስለሚፈውሰው አካል ነው፣ ተገርፎ ስለሚያድነው አካል ነው ኢሳያስ እየተናገረ ያለው እንጂ እየሄደ የሚገድል ሰው ኢሳያስ ለምን ተስፋ ያደርጋል? ለመግደልም ሰራዊትም ነገስታትም ይበቃሉ። ኦኬ ይሄ የተለየ መገለጥ አያስፈልገውም ሰውን ለመግደል። ኦኬ ግን ሞቶ ሊያድነው የሚገባው አንድ አካል አለ፣ እሱን ነው ተስፋ የሚያደርገው ኢሳያስ። ኦኬ ስለዛ ነው እየተናገረ ያለው። እና በጣም ትዘ ኤክስትሪም ድፍረታቸው ደግሞ አይ በሐዲስ ኪዳን ይሄንን ለክርስቶስ ነው ብሎ የፈታ የለም የሚል ሐሳብ ሲያነሱ ነበር። ሲጀመር መጻሕፍት ሁሉ ምን ብሏል? ክርስቶስ ስለማን ይናገራሉ ነው የሚለው? ስለ እኔ ይናገራሉ ብለው። ክርስቶስም አይሁዶች የሚወቅሳቸው መጻሕፍትን በመመርመር የእግዚአብሔርን ኃይል ያገኛችሁ ይመስላችኋል? መጻሕፍትን መርምሩ፣ እነሱ ስለ እኔ ይናገራሉ ነው የሚለው። እዚህ ስለ ክርስቶስ መጻሕፍት እንደሚናገሩ ክርስቶስ ራሱ ተናግሯል። ይህንን ክፍል ግን በስፔሻል ቃል በቃል ራሱ ማለት ምዕራፉ ራሱ ለክርስቶስ እንደሆነ ግን መጽሐፍ ቅዱስ ላይ ተጠቅሷል። እንዲህ ይላል። ለምሳሌ
ማቴዎስ ወንጌል ምዕራፍ 4 ላይ አይ ቲንክ ምዕራፍ 4 ከቁጥር 14 ጀምሮ እንዲህ ይላል። ምዕራፍ 4 ከቁጥር 14 ጀምሮ እንዲህ ይላል። በነብዩም በኢሳይያስ አለ። በነብዩ በኢሳይያስ ኦኬ የዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት ሀገርና ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ ይላል። ምንድነው ይህ የሆነው? ይህ የሆነው ምን ሲፈጸም ነው? ክርስቶስ ኢየሱስ ተላልፎ ይሄ የክርስቶስ ኢየሱስ መምጣት ኦኬ የዮሐንስ እየዞረ የክርስቶስ መሲሁ መጥቷል እያለ መስበኩ በጨለማ የነበሩ ህዝቦች ብርሃን ወጣላቸው ብሎ ኢሳይያስ የተናገረው ሊፈጸም ነው አለ። ይህ ኢሳይያስ የት ላይ ነበር የተናገረው? ኦኬ በጨለማና በሞት ጥላ ባህር የሚኖሩ ብርሃን ወጣላቸው ብሎ የተናገረው የትኛው ክፍል ላይ ነበረ? ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ ማለት ኦኬ ቁጥር 6 ስለ ሕፃኑ ይናገራል። ከቁጥር 1 ጀምሮ ግን እንዲህ አለ፣ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋላኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብ ገሊላ ያከብራል። ኦኬ በጨለማ የሄደ ህዝብ ብርሃን አየ፣ በሞት ጥላ አገርም የኖሩ ብርሃን ወጣላቸው። በማን ምክንያት? ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራልና። ይህ ብርሃን የሚያወጣው ሕፃን ለዛብሎንና ለንፍታሌም ነፃ የሚያወጣቸው ሕፃን ስለሱ እየተናገረ እንደሆነ ማቴዎስ ይኸው ዘገበው በማቴዎስ ወንጌል ምዕራፍ 4 ከቁጥር 14 እና ሐዲስ ኪዳን ራሱ እንዲህ ጥቅሱ ኮት አድርጎ ወንጌላዊው ማቴዎስ ተናግሮታል። እስቲ ከማቴዎስ ከሉቃስ እስኪ አምጣ እያለ እንደው ከየትኛው ከፈለከው የሐዲስ ኪዳን መጽሐፍ አምጣ ይሄን ለክርስቶስ ብሎ የፈታ እያለ ሲያወራ ስለነበረ ነው። አይ ብዙ አባቶች ሁሉም ጠቅሳቸዋል። ኦኬ ከአባቶች የሀገር መስጠት ይቻላል፣ ከመጽሐፍ ቅዱስም ግን እንዲህ ማሳየት ይቻላል ለማለት ቃል የተሰማልን ዮሐዲ እናመሰግናለን። ብሮ እስኪ አሽራፍ ሰላም ነው? እንዴት ነህ? አለን። ለምን ክርስቲያን አትሆኑም የሚል ጥያቄ አንስታችኋል ቶፒካችሁ። አዎ እስቲ ቆይ ወደ እሱ እንመጣለን፣ ግን አንድ ነገር እዚሁ ልጠይቅ ወደ ሀሳቡ ከመግባታችን በፊት ውሱ ኢሳያስ ቶፒኩ እንዴ ችግር የለውም በቶፒኩ እናወራለን፣ ችግር የለውም። ውሱ ኢሳያስ 9:6 ለማመድ ነው እያለ ነው። ተስማማለህ በዚህ ሀሳብ? ይሄ የውሱ ሀሳብ ስለሆነ ሀሳቡ ከምን አኳያ እንዳለ ከሱ ጋር ትጨርሳላችሁ። አንተ ተስማማለህ ወይ? ይሄ የኔን ኦፒኒየን የፈለግከው? የአንተ ኦፒኒየን ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ለመሐመድ ነው ብለህ ታምናለህ እኮ። የሁሱን ከሁሱ ጨርሱ። እኔ ስለ ሁሱ አይደለም አንተን እየጠየቅኩ ነው። አንተ እምነት ምንድን ነው እዚህ ነገር ላይ? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ለመሐመድ ነው? እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ አሁን ባለው በእጃችሁ ባለው መጽሐፍ ቅዱስ ጠቅሷል ብዬ አላምንም። ከአሁን በፊት ተናግሬያለሁ። በሰው ባነሳው ላይ እንቀጥል። አንዴ ድገመው ሪከርድ አድርገው። አሁን በእጅህ በያዝከው መጽሐፍ ቅዱስ ላይ ማለትም በበረዛችሁት በእጃችሁ ባለው መጽሐፍ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተጠቅሷል ብዬ አላምንም እኔ። በጣም ጥሩ። እሺ ያልተበረዘው መጽሐፍ ቅዱስ ላይ ተጠቅሷል? እሱ አናዘር እንትን ነው። ስለአሁን ባነሳው ፖይንት ላይ ኧረ ወንድሜ አንዴ ከመጣሽ ማርያም ታምጣሽ ነው የተበረዘው። አሁን እጃችሁ ላይ ያለው መጽሐፍ ቅዱስ የተበረዘው ላይ ያው ይሄ መጽሐፍ ቅዱስ ይወልደ ቆይ ችግር የለውም ወደዛ እንሄዳለን። ቆይ ያልተበረዘው መጽሐፍ ቅዱስ ላይ መሐመድ ተጠቅሷል? ኦኬ ያልተበረዘው መጽሐፍ ቅዱስ ላይ የትኛው መጽሐፍ ላይ? ለምሳሌ እሱ እኮ አንተ እኮ ነው የተበረዘው እኮ ያልተበረዘው መጽሐፍ የቱ ነው ታውቀዋለህ? እሱን አንተ ንገረኝ፣ እኔ አላውቀውም። ስለዚህ አሁን ተማር ማለት ነው። ያልተበረዘው መጽሐፍ ልንገርህ። አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ እነዚያ መጽሐፍ ቁርአን አይደለም እያወራን ያለ ነው፣ ስለ መጽሐፍ ቅዱስ አስጨርሳ በቃ አስጨርስ። ልነግርህ ነው፣ ልመጣልህ ነው። መጽሐፍ ቅዱስ ንገረን። ያልተበረዘው የት ነው ያለው? እኮ ልመጣልህ ነው። ከኔ ጋር ኦቨር አታውራ ጋዲሳ፣ እየመጣሁልህ ነው። አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ እነዚያ መጽሐፍን የሰጠናቸው ሰዎች ወንድ ልጃቸውን እንደሚያውቁ ሙሐመድን ያውቁታል ይላል። ያ ማለት እነዛ መጽሐፍ የተሰጡ ሰዎች ሙሐመድን ያውቁታል ማለት ነው።
እንደዚሁም ሌላ ቦታ ላይ እኔ በታውራትና ቁርአን እንድጠቅስልኝ አይደለም ብሩስኪ፣ አረ ብሮ እየመጣው ነው። ያ መጽሐፍ ሄደኛው ልነግርህ ነው። ቁርአን አይደለም ሪፈረንስ። ቁርአን ከ600 ዓመት በኋላ የአይሁድ እምነት ከመጣ የክርስትና ከመጣ ከስንት ሺህ ዓመት በኋላ የመጣ እንትን የሆነ መጽሐፍ የሃይማኖቶች እድሜ ክራይቴሪያ ነው እንዴ? ቆይ እኔ እድሜ ለመሆኑ ስማኝ አንዴ ስማኝ። አይ ክራይቴሪያ ነው ወያ ነው ጋዲሳ ርዕስ አትቀይር አሽራፍ፣ ርዕስ አትቀይር። አንዴ ስማኝ። አልቀየር አንተ እንደው ቀይር አሉ እኮ ለምን ክርስቲያን አትሆንም ብለህ አስቀምጠክ ወደ እምቢት ገብተሃል። እናወራለን። እሺ ደቂቃ ስጠኝ። ከስንት ደቂቃ በኋላ እንመለሳለን። ማንም ሰው እንደሚያወራው ታወራለህ፣ ትጠየቃለህ። ደቂቃ አልሰጠህም። አንዴ ስማኝ። ቅድም ምን አልክ? መሐመድ አሁን እጃችሁ ላይ ያለው መጽሐፍ ቅዱስ የተበረዘ ስለሆነ የተበረዘው አሁን እጃችሁ ላይ ያለው መጽሐፍ ቅዱስ ላይ መሐመድ አለ ብዬ አላምንም አልክ። በጣም ጥሩ። የተበረዘው መጽሐፍ ቅዱስም ብዬም አላምንም እኮ ሲጀመር መጽሐፍ ቅዱስንም ብዬ አላምንም ራሱን ማለት ነው። እንዴ ቆይ ብሩስኪ ካልማ ይባላል በስፓኒሽ። ተረጋጋ። እና ያልተበረዘው መጽሐፍ የት ነው ያለው? አሽራፍ ማጋ ነው ያለው? ማጋ ነው? አስጨርሰኝ ልነግርህ ነው። ተረጋጋ። ኦቨር እያወራህ አይሆንማ። ጥያቄ ስትጠየቅ ተረጋጋ እያልክ ፖለቲካ አትስራ። እማታውቀው ልመልስ ነው። ለምን ልመልስ አይደል እንዴ? ጥያቄው ግልጽና ግልጽ ነው። ስማኝ በደንብ። ያልተበረዘው መጽሐፍ የት ነው ያለው እኮ ልንገርህ። ለምን ፈለግከው? ያንን ኬዙ ምንድነው? የፈለግከበት ኬዝ ምንድነው? የፈለግከበት ኬዝ ቆይ እሱን ነው። ያልተበረዘው መጽሐፍ የት እንዳለ ከነገርከኝ እዛ ላይ መሐመድ የፈለግከበት ኬዝ ምንድነው ነው? ቆይ ያልተበረዘው መጽሐፍ ለምን ፈለግከው አንተ? እሺ የተበረዘው አሁን እጃችሁ ላይ ያለው መጽሐፍ ቅዱስ ላይ የተበረዘው ላይ መሐመድ የለም ስላልከኝ ያልተበረዘው መጽሐፍ ቅዱስ የት ነው? የት እንዳለ ከነገርከኝ እዛ ላይ ደግሞ መሐመድ የቱ ጋር እንደተጠቀሰ ትነግረኛለህ። ኦኬ አሁን ዝም በል በቃ። ይኸውልህ በጨዋነት እያወራሁህ ነው፣ አንተም እንደዛው አውራ። ያልተበረዘው መጽሐፍ የት ነው ያለው? ብሮ ልነግርህ ነው። ተረጋጋ። ለምን አትረጋጋው? አልኩህ እኮ ሁለት የቁርአን አያዎች ሪፈር አድርጌ ወደዚህ ይገባል። ቁርአን አይመለከተኝም። ቁርአን ይለኛል እንዴ? በእናትህ ያልተበረዘው መጽሐፍ የት ነው ያለው? ሰውዬ አሁን ያለውን በእጅክ ያለው መጽሐፍ እኮ ምን አይነት መጽሐፍ እንደሆነ አታውቀውም። ተረጋጋ። ያልተበረዘው መጽሐፍ መረጋጋት ይቀረ። የተበረዘው መጽሐፍ እኮ አንተ እጅ ላይ የለም። በነገራችን አታውቀውም መጽሐፉን። ጥያቄው እየገባህ ነው ወይስ አውቀህ ነው? ጥያቄው ምንድነው እያለ ያለ? ሙተት አድርገኝ። ይኸውልህ ያወራኸው ምንድነው? ሙት አይደለም ያደረገ ሚዩት ነው ሲጀመር። ቆይ ሙት አይደለም ያደረገ። ሙት ከገደለማ ምን ትሰራለህ? ቆይ አይደለ ሙት ሳይሆን ሚዩት ነው። ቆይ አንዴ ስማ። መጀመሪያ ጥያቄው መጀመሪያ ይግባህና ቁርአን አትጥቀስለት። ከማን ጋር ነው የምቀጥለው? ጥያቄው ከማን ጋር ነው የምቀጥለው? አንተ ልቀጥል ከሱ አሽራፍ ይሆነ ሰው ምረጥ። ከማን ጋር ልቀጥል? ጥያቄው ከማን ጋር ልቀጥል? ከኔም ከዋድም ጋር ተቀጥላ ከኔም ጋር መቀጠል ይችላል። ከዋድም አንድ ሰው ምረጥ። ጥያቄውን ስማ መጀመሪያ። ዝም ብለህ አትዳረቅ ወንድማችን። እንዴ ጆሮውን ተጠቀም እንጂ። እኔ ጠየቀኝ። ቁርአን አትጥቀስልኝ። ያልተበረዘው መጽሐፍ የት እንዳለ ንገረኝ ነው ያልኩህ። ማን ጋር ነው ያለው? እንደተበረዘ የነገረኝ ማን ነው? አየህ ጋር ስታጣ ትስቃለህ። እንደዚህ ነው የምትስቀው ወደ ታች ማለት ነው። እንደተበረዘ የነገረኝ ማን ነው? አየህ ጋር ያልተበረዘው የት ነው እላለሁ። እንደተበረዘው የነገረኝ ቁርአን ነው ይለኛል። ያልተበረዘው የነገረኝ ያለው ፕሊስ ለመረጋጋት ሞክር። አንደኛ ሁለት ሆናችሁ አታውሩ፣ አንዳችሁ አውሩ። በእናትህ ነፃ የሆንክ ሰውዬ ወደ ካባ ልክ ያለው ሌሎች ካላችሁ ግብ። እንዲህ ዝም ብለው በቃ እንዲህ ክርስቲያኖች ፊት ለፊት ቁጭ ቆሞ ማውራት ቀላል አይምሰላችሁ። የተበረዘ መጽሐፍ ይላል እንዴ? ደረቱን ነፍቶ የተበረዘ ካለ ያው ትክክለኛ እኮ ነው ጥያቄው። የተበረዘ መጽሐፍ ከሆነ ምን አለ ባይዘው ጥሩ ኮንፌሽን ነው። ኮንፌስ ያደረገው አይሰምተው ከሆነ የተበረዘው መጽሐፍ ቅዱስ ውስጥ እሱ ባለው በሱ ኮቴሽን ነው። እኛ እንደዛ ብለን አናምንም። መሐመድ የለም። እንደዛ ከሆነ ስለዚህ ያልተበረዘው ውስጥ አለ እያለ ነው ማለት ነው። በሱ አንደርስታንዲንግ ያልተበረዘው መጽሐፍ የት እንዳለ ይንገረን። የት ነው ያለው? የብሉይ ኪዳን ሊሆን ይችላል፣ የአዲስ ኪዳን ሊሆን ይችላል። የት ነው ያልተበረዘው መጽሐፍ ያለው? ሙስሊሞች ማጋን ያለ እዛ ውስጥም ሄደን መሐመድን ስለማናገኘው ማለት ነው። ኦኬ አይሁዶች እኮ ስቲል እጃቸው ላይ እኮ ቶሮ አለ ወይስ ያዲ አይሁዶች እጃቸው ላይ ያለውም ተበርዟል ነው ሐሳባቸው? እነዚህ ሰዎች አይሁዶች ራሱ ዛሬ የያዙት እንዴ? ኧረ እነዚህ ጀግና ሎጂክ ነው። እኔ እኮ ሐሳቡን ዝም ብለን ብንሰማው አሁን ተበርዟል ያለኝ ማን ነው የሚለው አሁን ቁርአን የለም። ቁርአን እስኪ የቱ ጋር ነው ተበርዟል የሚለው እዛው እናየው ነበረ በደንብ። ቁርአን የቱም ቦታ ተበርዟል አይልም በነገራችን ላይ። ኦኬ
ከተበረዘም ስለዚህ ከእስልምና ልትወጣ ይገባል። ምክንያቱም እኔ መጽሐፎችን ወይም ደግሞ ቃሌን እጠብቃለሁ ብሎ ካልጠበቀ ስለዚህ እጠብቃለሁ ብሎ መጠበቅ የማይችለውን አካል ልትከተለው አይገባም ነው ባጭሩ። አንድ ሁለተኛ ደግሞ የትም ቦታ ባይዘው ተበርዟል አይልም ቁርአን። ኦኬ ተውራትም ኢንጅልም በመሐመድ ጊዜ እንደተጠበቁ እንደወረዱ ሆነው እንዳለ መጽሐፍ ራሱ ይናገራል። ከመጽሐፍ ጋር ራሱ ነው የምትጋጨው ማለት ነው። እሱን በሰፊ እንሄድበት ነበር። ኤኒዌይስ ወደ መሐመድ የማለው ራሱ እና ታዲያ እሱን እኮ ነው የምልህ። በአንተ አምናለሁ አንተን ባወረደውም አምናለሁ እኮ ነው የሚለው። በነገራችን በዛን ሰዓት ራሱ ኮዴክሶች በኮዴክሶች ደረጃ ራሱ እኮ ጭስ እንግዲህ መሐመድ የነበረው 6ኛ ክፍለ ዘመን ላይ ነው አይደለ? ከዛ በፊት እኮ ጥንታውያን ኮዴክስ ቫቲካነስ እንደ በጣም ጥንታዊ የሚባሉ እኮ ኮዴክሶች አሉ እጃችን ላይ። ኦኬ በ350 ኮምፓይል የተደረገው ኮዴክስ ሳይናቲከስ አለ ስቲል ማለት ነው አሉ። ስለዚህ ዝም ብለህ በመሐመድ ጊዜ እንግዲህ ከ300 ምናምን ዓመት በኋላ ከዛ በፊት ማለት እንግዲህ ከዛ ከኮዴክስ ሳይናቲከስ በኋላ ከ300 ምናምን ዓመት በኋላ ራሱ ፕሪዘርቭድ ሆነው ኦኬ ትክክለኛ መጻሕፍቶቹ አሉ ነበሩ እያለ ነው መሐመድ ራሱ ማለት አላህ ራሱ ነው። አክቹአሊ ሱራ 543 ላይ ተውራት እነርሱ ጋር እያለች ነው የሚለው። አለች ተውራት የሚባለው መጽሐፍ እነርሱ ጋር አለ ይላል። ኦኬ የተበረዘው ተውራት ነው አለ ያለው ወይስ ረስቶት ነው የተበረዘ ማለቱ? ሲቀጥል ደግሞ የአላህ ትክክለኛ ፍርድ ያለባት ስትሆን ይላል። ትክክለኛውን የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ሲጀመር መሐመድ ራሱ በአይሁዶች ተውራት የወረደው ለአይሁዶች ነው እና መተዳደሪያቸው ተውራት ነው እንጂ ቁርአን አይደለም። ስለዚህ አይሁዶች በቁርአን ሊተዳደሩ አይችሉም እያለው ነው። አይችሉም፣ ምክንያቱም እነሱ ጋር ተውራት አላቸው፣ ህግ ያለው ከፈጣሪ የወረደላቸው ህግ አለ፣ በሱ ነው የሚተዳደሩ። አንተ ልትፈርድላቸው አይችልም በቁርአን እያለው ነው። እና በዛን ሰዓት ራሱ ነበራቸው አይሁዶች ተውራቱ። ዝቅ ብለው ደግሞ ክርስቲያኖችም ኢንጅል እነሱ ጋር አለች ይላል። ስለዚህ ከቁርአንህም ጋር ትጋጫለህ ነው። ኤኒዌይስ ሌላ የሚገባ ካለ እንቀበል። መጫወጫው ሁን ነው። አሁን ምንድነው ሌሎች ሰዎች ካላችሁ ለምን ክርስቲያን አትሆኑ? ባይዘው ይሄ ቅድም እንዳልኩት የላይቭ ሴሽን እና ጀስት ፎር ሙስሊምስ ለሙስሊሞች ብቻ አይደለም። ከቤተክርስቲያን ውጭ ላሉ ሰዎች ፕሮቴስታንት፣ ሙስሊም ኤኒዋን ገብቶ ለምን ክርስቲያን አትሆኑም በሚለው ቶፒክ መወያየት ይችላል። ኦኬ ገስት መላክ ትችላላችሁ። ሞዴሬተሮች እንግዲህ አኮርዲንግሊ ይቀበሏቸዋል እና ገስት መላክ መጀመር ትችላላችሁ። ለምን ክርስቲያን አትሆኑ? ክርስቲያን እንዳትሆኑ ምን ከለከላችሁ? አሁን ዝም ብሎ ይሄ በዘልማድ የሚወራው ነገር ሶስት አካላትን ላለማምለክ ነው፣ ሶስት አምላኮችን ላለማምለክ ነው ምናምን እንደዚህ አይነት ነገር ኮሜንት ላይ የምትጽፉ ምን የምትሉ ሰዎች ገብታችሁ እስኪ ክርስቲያኖች ፊት እንደዚህ አይነት ወሬ ብታወሩ መልካም ፕሪፈር ይደረጋል። ኦኬ አንዴ ገስት ላይ በጣም ብዙ ክርስቲያን ነው የሚታየኝ ጋይስ። ክርስቲያኖች በተቻላችሁ መጠን አሁን ዛሬ ክርስቲያኖች ቀን አይደለም። ኦኬ ዛሬ ከቤተክርስቲያን ውጭ ያሉ ሰዎችን የምናወራበት ቀን ስለሆነ ገስቱም አይ ቲንክ ብዙዎቹ ክርስቲያኖች ናቸው። ያልተበረዘው ገና አልወረደም። ይሄ ልጅ እናስገባው ድጋሚ አስገባው። እሺ አስገባው። ኦኬ አሽራፍ ይሰማል። ባነሳው ፖይንት ላይ እንቀጥል። ጠይቁ እያልከ ነው፣ እንጠይቀህ በደንብ ይሰማኛል። እሺ መጀመሪያ ያልተበረዘው መጽሐፍ አለ የለም? እና እኔ ስወጣል በቶፒኩ ትላላ። ለምን አታወራም? ምን ፊት ቶፒኩ ላይ ከኔ ጋር ቆመ። ቆይ እናወራለን በደንብ ደስ እያለን። ቆይ እሺ መጀመሪያ ኦኬ። ስለዚህ ያንን ቆይ እሺ። ስለዚህ የቅድሙን ሐሳብ አንዴ ቆይ ስማ። እሺ አንዴ እባክህ ተረጋጋ፣ ስማ። ስለዚህ ደግመህ ኦኬ መጻሕፍቶቹ ተበርዟል የሚል ሐሳብ እንዳታነሳ እሺ። መጻሕፍቶቹ ተበርዟል ብለህ ተሳስተህ ክርስቲያኖች ፊት እንዳትደግሙ። ስፔሻሊ እኔና ጋዲ እዚህ ያለ ነው እንደሰማን ተሳስተህ ደግመህ እንዳታወራ ይህንን ሐሳብ። አሁን መቀጠል ትችላለህ። ክርስቲያን ለምን አትሆንም? ማሽራ ኦኬ ሆንክ እንዴ? ሰው ማምለክ ስለማልፈልግ አልኩ ብሮ። ሰው ማምለክ ስለማልፈልግ? አዎ። ማንን ነው የምታመልከው አንተ?
የኔ አይደለም ያንተን ነው። ክርስቲያን ማልሆንበት ምክንያት ሰው ማምለክ ስለማልፈልግ አልኩ። እሺ ክርስቲያኖች ሰው ያመልካሉ? በደንብ ነው የምታመልኩት። እኔንም ታመልኩኛላችሁ በነገራችን ላይ ቢቻልላችሁና አንተን ቦል ማለት ነው። እሺ ማስረጃ። አሁን ዝም ብለህ አትቀባ። አሁን ቆይ ተረጋጋና አስጨርሳ ክፈት ማስረጃ። ክርስቲያኖች ሰው ያመልካሉ ብላል። ሰው እናመልካለን ያሉበትም ማስረጃ። አስጨርሳ ተረጋጋ። ቀስበልዳግ አሁን ወሬ አይደለም ማስረጃ ስትባል አስጨርሰኝ አትበል። ሰው ታመልካላችሁ በሚል ከባድ ቦል የሉቃስ ወንጌል ክፈተው። አንተ ነው የምትከፍተው። አሁን ማውራቱን ትተህ ማስረጃውን ትከፍታለህ። ቀጥል፣ ክፈት። ኦኬ ድጋሜ ማለት ነው እንትን አታድርገኝ። እሺ ልንወያይ አይደል ያስገባኝ? አብዱል ከዓባት ክፈት ስትባል ዝም ብለህ ክፈት። መመሪያ ማስረጃው ላይ ብቻ አውራ አሽረፍ። ማስረጃ ብቻ ሳይና እንዲህ አታርጉኝ ምናምን አትበል። እኔ እንደሚያውቅ ሰው አክት የምታደርገው ነገር በጣም ነው የሚያሳዝነኝ። አንተ ልጅ አዋቂ እንተያየ ማይኬን ሳዘጋ በአፍህ ነው እንዲህ የምታቀርበው ማስረጃውን። ማስረጃ እየከፈትክ እንጂ አፍህን ከምትከፍት ማስረጃውን ክፈት። አፍህማ ደግመህ ከአሁን በኋላ ከከፈትክ ለመውረድ ፈልገህ ነው ማለት ነው። እሺ ማስረጃውን ክፈትና አውራ። ሳትከፍት ማስረጃውን ማይክን እንዳትከፍት እሺ። ሰው ታመልካላችሁ ብላል። ሰው እናመልካለን ያለበት ድጋሜ ማይክን እንዳዘጋኝ በደንብ አድርገን እንወያይ እሺ። ከአባል ካለው በስርዓት ማታወቅ ሆነ እኔ ደግሞ ሰዎችን አሰልምብሃለሁ። ችግር የለውም። አንተ ራሱ ገና እኔ አሰልምብሃለሁ። አንተ ትሳደባለህ። ማስረጃ እሺ ሰው እናመልክም አለ። አስጨርስ ብሮ። ይኸውላችሁ ማን እንደሚያመልኩ ላሳያችሁ። የዮሐንስ ወንጌል ምዕራፍ 8 እዩ። ምዕራፍ 8 ቁጥር 40 ላይ እንደዚህ ይላል፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው። ይሄ ሰው ማን ነው? ይሁድ ጋሽ ይሁድ ሰው እናመልካለን፣ ሰው ታመልካላችሁ ብላል። ሰው እናመልካለን ጋሽ ይሄ ሰው ማን ነው? ይሄ ሰው ማን ነው? ጋሽ ይሁድ ሰው እናመልካለን ያልበትን ያልክበትን ማስረጃ ነው። ይሄው የቱ ጋር ነው የሚለው? እዚህ በላይ ሰው አለ እንዴ? አንብበው። ነገር ግን አሁን ከእግዚአብሔር አስጨርስ ብሮ አስበር። መረጃ ሲመጣ ትንተባተብ። የቅድም ወኔ ከየት ሄደ? ክፈት እያልከን ነበረም እንዴ? ኧረ አብዱል ተረጋጋና ማስረጃው እየጠበቁ ነው። ስማ ብሮ ስማ፣ ቀስበህ ተረጋጋ። ስማ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? አብርሃም እንደዚህ አላደረገም አለ። ይህ ቃል የማን ቃል ነው ብሮ? የማን ቃል ነው? የት አለ ማስረጃው? ማስረጃው ሴት አለ። ሰው እናመልካለን የሚለው እየጠበቁ ነው። ኢየሱስን ወንዱን አምላክ ልጨምርልህ። ቆይ ወንዱን አምላክ ልጨምርልህ። ቀስ በል ተረጋጋ። ያ ጾታውን ላሳይህ። ከውን ደግሞ የምታመልከውን ሰው ጾታውን ላሳይህ። ቀስ በል አንዴ አብዱል ቆይ ተረጋጋ። እንዴ ምን አብሮ ያለው መንፈስ ነው እንዴ? ብራዘር ረጋ በል እኮ። የትም እኮ ይኸው ቤቱ እኛም አለን። የትም አትሄድም። አንተም 1200 ሰው እያየ ነው። አትቸኩል። ቆይ ብሮ እንዲህ ብለን ብራንዳ ታርጉ። ብራዘር ይኸውልህ ማይኬል እየዘጋ ከታዋራኝ በመሰረቱ ዝም በል። ምንም ሲጀምር እውቀትም የለም። ሲጀምር በመጀመሪያ ደረጃ ተረጋጋ። አዲስ እውቀት ያውሱን እሺ ዝም በል። መድኃኒዓለም አንተ የመደራረብ ችግር አለበት እንዴ? ምን አይነት ሰው ነው ጌታስ? ስለ ጮክ ተደርበ ስላወራህ እኮ ምን የምታመጣው ነገር የለም። አሽራፍ ይኸው ትቀባጥራለህ። እሺ አንዴ ተረጋጋ። ሚውት አድርገው። አሁን የጠቀስከው ክፍል አለ። ቆይ እኔ የጠየቅኩ ሰው እናመልካለን ያለበትን ማስረጃ። አሁን ከእግዚአብሔር የሰማሁትን ሰው አለ አይልም አላልኩም። ሰው እናመልካለን ያለበትን ማስረጃ ነው ያልኩ። ጎበዝ በጣም አሪፍ። ይሄ ነው ማስረጃ አይደለ? ተረጋጋ። ቀስ በል ብሮ። መረጃ ጠይቀኸኛል፣ ላሳይክ። ይኸውልህ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ
ክርስቶስን ሰው እንደሆነ አሳይቻለሁ። ይህ ሰው ደግሞ ጾታ ወንድ እንደሆነ አሳይቻለሁ አይደለ? ቀስ በል ተረጋጋ። ክርስቶስን አታመልከው አብዱል። ጥያቄው ክርስቶስ ሰው ነው አይደለም? ቆይ አንዴ ስማ አንዴ። ክርስቶስ ምንድን ነው የሚል ጥያቄ አይደለም ያነሳው። ሰው ነው የምታመልኩት ብለሃል። ሰው እናመልካለን የሚለውን ማስረጃ አምጣ እኮ። ይኸውልህ ይሄ ሰውዬ ማን ነው? የአሁኑ ሰውዬ ማን ነው? አሁን ያሳየው ሰው ማን ነው? ነፈዝ ሚዩት አድርግና አሁን ስማ። ለምን ትፈራለህ? አትፍራ። ሚዩት አድርገውና አንዴ ስማኝ አንዴ ቆይ ስማኝ። ምን እያልኩ እንደሆነ በደንብ ላሳይክ። ሚዩት አድርግና ስማ አንዴ። ወላሂ ካሜራ ይዘጉት። ፈሩ። አንዴ ከአባ ልላክና መረጋጋት የሚባል ነገር ስላልፈጠረብህ ስማ መጀመሪያ። ኦኬ ጥያቄው ቦልድ ክሌም ያደረግከው ምንድን ነው? ኦኬ አንተ ሰው እንደምታመልክ በደንብ አሳያለሁ ብትረጋጋና ቀስ ብለህ ብትሰማ። እኔ ጥያቄ ምንድነው? ሰው ነው የምታመልኩት ብለህ ሰው እናመልካለን ወይም ደግሞ እኛ ክርስቲያኖች ሰው ነው የምናመልከው ያልንበትን ማስረጃ ስጠኝ ያልኩ። ክርስቶስ ምንድነው? እኛ እንዴት ብለን ነው የምናምነው? ኦኬ በስጋ የተገለጠ ወይም ደግሞ ሰው የሆነ አምላክ ነው ብለን እናምናለን። ትክክል ነው። ኦኬ ሰውን አይደለም እናመልከው በስጋ ኦኬ ሰው የሆነውን አምላክ ወይም ደግሞ ስለ ሰው ልጆች ማዳን ሲል ሰው የሆነውን አምላክ እናመልካለን። ትክክል ነው። በስጋ የተገለጠውን አምላክ ነው የምናመልከው። በስጋ የተገለጠውን አምላክ እናመልካለን። ሰው ግን ወይም ደግሞ ቅዱስ አትናቴዎስ ሌተር 60 ላይ የሚናገረው ነገር አለ። we do not worship a creature ኦኬ ፍጡር የምናመልክ አይደለንም ይልና ነገር ግን ያኑን አንዱን ፈጣሪ የራሱ ያደረገው ያንን ሰውነት ኦኬ አምላክ ወይም ደግሞ ቃል ግን የራሱ ያደረገው ያንን ሰውነት አለ። ስናመልከው ግን ሰውነትን አውልቅልኝ ወይም ደግሞ ዞር አድርግልኝ ግን አንለው። ኦኬ ልክ አትናቴዎስ እንደሚናገረው ማለት ነው። ኦኬ አትናቴዎስ ሲናገር ይሄ የአህዛብ ወይም ደግሞ የሙስሊሞች ግብር እንጂ የክርስቲያኖች ግብር አይደለም ፍጡር ማምለክ። እኛ ፍጡሩን የምናመልክ አይደለንም። ነገር ግን ያንን አንዱን አምላክ ያንን አንዱን ጌታ የራሱ ያደረገው ሰውነት ግን አለ። ኦኬ ያ በስጋ የተገለጠውን አንዱን አምላክ እናመልከዋለን። አሁን አንተ ግን የምታመልከው ኖርማሊ ሰው እንደሆነ ግን ቁርአንህ ይናገራል። ስለዚህ ከእስልምና ልትወጣ ያስፈልጋል። ምክንያቱም ሱረቱል ያሲን ሱራ 10 ማለት ነው። ያሲን ማለት ደግሞ ማለት ሰው ማለት ነው ይላል። ኦኬ ያሲን አላህ ያሲን ነው ይልና ሰው ነው ማለት ነው። አላህ ሰው ነው። ተፍሲር አልቁርጡቢ ያንን ሰው ማለት ነው ብሎ ስለሚፈታው ማለት ነው። ሲቀጥል ደግሞ አላህ በአደም መልክና ቁመት እኩል እንደሆነ ቁመቱና መልኩ ማለት ነው። ማንኛውም ሰው የአንድን ሰው ፊት እንዳይመታ ምክንያቱ አላህ አደምን በመልኩ ስለፈጠረው ይልና 60 ሜትር እንደራሱ አድርጎ ፈጠረው ነው። 60 ሜትር አድርጎ 60 ክንድ ማለት 60 ኪዩብ አድርጎ ፈጠረው ይላል። ስለዚህ አላህ 60 ኪዩብ ርዝመት ያለው አደምን የሚመስል ሰው ነው አላህ ማለት ነው። ስለዚህ ለምን ሰውን ታመልካለህ ማለት ነው? ለምን ሰውን ታመልካለህ? ለዛውም አደምን በቁመት የሚመስል የሚተካከለው አላህን ለምን ታመልከዋለህ? እጅ ያለው እግር ያለው አይን ያለው ኦኬ ጥርስ ያለው ይስቃል የሚስቅ ኦኬ ይሄ የራሳችሁ ሙፈሲሮች ራሱ ያምናሉ አይደል? አላህ እናጸድቃለን እግር አለው አይን አለው ጸጉር አለው ኦኬ ጥርስ አለው ይስቃል እንደሚስቅ እናጸድቃለን ብለዋል። ስለዚህ ይሄንን አካል ለምን ታመልካለህ ማለት እሱ ከሆነ ጉዳይህ ማለት ነው። ከዚህ አንጻር የሚታይ ነው። የሆነ ከባድ የሆነ የተለየ የማናቀውን ትምህርት ያመጣ አይምሰል ወይ አይ እንደው ታች ላሉ ሙስሊሞችም እንደው አንዳንዴ ጭንቅላታቸውን ከፈት አድርገው የሚሰማም ካለ ሁሌ እንደተነገረ ነው። ምንም አሁን ቃል ስጋው ነው እኮ እምነታችን ነው ጋይስ፣ ይህ ምንም እምነታችን ነው። ለምሳሌ አሁን ትሄድና የሐዋርያት ሥራ ላይ ጌታ ስለ ጌታችን ኢየሱስ ሲናገር በመካከላችሁ እንዲህ የተገለጠ ሰው ነበረ፣ እንደዚህ ሰው ነበር። ሰው የሚለውን ነገር ካመጣችሁ ቃል ስጋው ነው የሚለውን በደንብ እናምናለን። ፍጹም አምላክ ፍጹም ሰው እንደሆነ እናምናለን። ነገር ግን እንደው ይዋድ አንድ ነገር ልጠይቅህ፣ አምልኮ የምናቀርበው ለፐርሰን ነው ወይስ ለባህሪ ነው? ምን አልከኝ ጋዲ? አይ አምልኮ የምናቀርበው ለፐርሰን ነው ወይስ ለባህሪ ነው?
ፐርሰን ኦፍ ኮርስ ስለ ክርስቶስ ኢየሱስ ስንናገር የማ ፐርሰን ነው? እኛ መቼስ 2% ወይ ደግሞ 2 አካል ብለን አናምንም አይደለ? ስለ 1% ነው የምናወራው። በቃል ፐርሰን ላይ ነው አይደለ? ያ በቃ እንደዛ ነው ጋይስ፣ እኛ እምነታችን እንደዛ ነው። ኦኬ በክርስቶስ ኢየሱስ አምልኮ የሚቀርበው ለፐርሰን ለአካል እና ስለ ክርስቶስ ኢየሱስ ስንናገር አንድ አካል አንድ ባዲ ስንል ያ አካል ወይ ደግሞ ያ ፐርሰን የምንለው 1% ነው። እርሱ ምንድነው? የቃል ፐርሰን ወይ ደግሞ የሎጎስ ፐርሰን። ኦኬ ስለዚህ ወርሺፕ የሚቀርበው ለዛ ፐርሰን ወይ ደግሞ ለዛ ለቃል ፐርሰን ወርሺፕ የሚቀርበው። ያ የቃል ፐርሰን ግን ስጋውን አልተወም። ኦኬ ስጋውን የራሱ አድርጎታል። በቃ እና እንደው ዝም ብላችሁ የዛሬ ስንት ጊዜ የተመለሰ መልስ እንደው ሰው ነበረ እንዲህ ሰው ነው እኔ የነገርኳችሁ ሰው እኛ ሰውነቱ መሽካድ ነው። ኦፍ ኮርስ we believe that ግን ሰው ነው የምታመልኩት የሚለው አገላለጽ it's not right። ይሄ ልክ አይደለም። እሺ ሰው ነው የምናመልከው የሚለው አገላለጹ ልክ አይደለም። ጥንቃቄ ይፈልጋል። ላልሆነ እንትንም በር ይከፍታልና እንጠንቀቅ። አስማቻስ ዊካን እሺ ጋዲ ምናልባት እቺ የአተናቴዎስ ቀደም ያልኳት ሌተር 60 ቁጥር 3 ላይ ያለችው ማለት ነው። ሌተር 60 ቁጥር 3 አካባቢ ምን ብሎ ይናገራል? we do not worship a creature ይላል። ፍጡር አናመልክም። ኦኬ far be the thought ይህ ሐሳብ ፈጽሞ ከኛ የራቀ ይሁን ይላል። ኦኬ for such an error belongs to the heathens and Aryans ይላል። ይህንን የሚገባው ለሙስሊሞችና ለአርዮሳውያን ነው። ፍጡር ማምለክ የሚገባው ለአርዮሳውያንና ለሙስሊሞች፣ ለክርስቲያኖች ይህ ሐሳብ ፈጽሞ ከኛ የራቀ ነው። በት ይላል። ምን እያልን ነው ግን? but we worship the Lord of creation የፍጥረታት ሁሉ ጌታ የሆነውን እሱን እናመልካለን ይልና ኢንካሪኔት ስግው ቃል የፍጥረታት ሁሉ ጌታ የሆነው ስግው ቃልን እሱን እናመልከዋለን ይልና the word of God የእግዚአብሔር ቃል የሆነው እሱን እናመልካለን ይላል። for if the flesh also is in itself a part of the created world yet it has become God's body ይላል። ትክክል እውነት ነው። ያ የያዘው ሰውነት ኦኬ ከፍጡር የነሳው ሰውነት ነው። ትክክል ይሄን እናውቃለን። ነገር ግን ይላል ኦኬ ነገር ግን yet it has become God's body አለ። ነገር ግን ክርስቶስ ስግው ቃል ከሆነ በኋላ የራሱ ካደረገው በኋላ ያንን ሰውነት የእግዚአብሔር ስጋ የእግዚአብሔር ሰውነት ሆኗል። ስለዚህ and we neither divide the body being such from the word and worship it apart from the flesh ቃል ከስጋ ጋር በማይነጠል ተዋህዶ አንድ ሆኗልና ልናመልከው ስንፈልግ ስጋውን ነጥለን ከመለኮቱ እናምልክህ ግን አንለውም። በማይነጠል ተዋህዶ አንድ አድርጎ የራሱ አድርጎታል። የፈጣሪ የራሱ አድርጎ ይዞታል። ስለዚህ ነጥለን ቃልን እናምልከው አንልም። being such from the word and worship it by itself nor when we wish to worship the word do we set him far apart from the flesh but knowing as we said above that the word was made flesh ይላል። ስለዚህ ቃል ራሱ ስጋ ሆነ ተብሎ ተነግሮለታል። ቃል ስጋ ሆነ ማለት በማይነጠል ተዋህዶ አንድ ሆነ ማለት። ስለዚህ ልናመልከው ስንፈልግ እባክህ ስጋህን ዞር አድርግልኝና ላምልክህ እንለዋለን አንለው። ለዛ ነው በራእይ ታስታውሳላችሁ እነዛ መላእክት ኦኬ ለታረደው ለበጉ ከዘላለም እስከ ዘላለም ምስጋና ይሁን አሉ ይላል። በማይነጠል አንድነት አንድ ስለሆነ ኦኬ በጉን ወይም ደግሞ ክርስቶስን ከአምልኮ ልንነጥለው ወይም ደግሞ ሰውነቱ ከአምልኮ ልንነጥለው በፍጹም አንችልም፣ አይቻልም። እና ማንን ይጠቅሳል? ማቴዎስ ወንጌል ምዕራፍ 8 ከቁጥር 2 ላይ ያለው ያንን አይነ ስውር በእግዚአብሔር ልጅ ታምናለህ ወይ ብሎ ሲጠይቀው ክርስቶስ ምንድነው ያለው? በእርሱ አምን ዘንድ እሱ ማን ነው ካለ እሱ የሚያናግርህ ነው ሲለው he worshiped him ይላል፣ አመለከው ይላል። ሲያመልከው እንደው ስጋህን አንዴ ዞር አድርግልኝ ላምልክ ብሎታል። ክርስቶስ ብሎታል አላለውም ይላል።
ኦኬ ስጋህን ዞር አድርግልኝና ላምልክህ አላለውም። ስለዚህ እኛን ደግሞ ስግው ቃል ክርስቶስን ስጋህን ዞር አድርግልኝ ወይም ደግሞ ስጋውን እየነጠልን ሰው ብቻ ነው ለወቱ ስብሐትና አንልም። ይሄ የአሄዘንስ ወይም ደግሞ የሳራኬንስ የሚባሉ የሙስሊሞች ሀሳብ ነው ለማለት ነው። አዎ እና ቃሎት ያሰማል ነው ያለ። ይሄ አገላለጽ ባይዘው ጥንቃቄ ይፈልጋል። እሺ ሰው ነው የምናመልከው። ይሄ ኖ እንደዚህ የሚባል ነገር የለም። ኦኬ እንደዚህ የሚባል ነገር ሰው ነው የምናመልከው የሚባል ኤክስፕሬሽን ጥንቃቄ ይፈልጋል። ኦኬ ሙስሊሞችን መታችሁ እንደዚህ አይነት ቦልድ ክሌም ስታደርጉ እምነታችንን እየጠየቃችሁ ቢሆን መልካም ነው። ለዛ ነው ኦኬ የአንድ የቃል ፐርሰን ላይ ነው ምን ባይዘው ለዛ ነው። አሁን ዛሬም እኛ የቅድስት ሥላሴ አማኞች ነን ብለን ስንናገር 3% የምንለው ለዛ ነው እንጂማ ከትሪኒቲ ይወጣና ወደ ኳተርኒቲ አምልኮ ይገባል። ኦኬ 2% ቢሆን ስጋም የራሱ የክርስቶስ ኢየሱስ ስጋ የራሱ እኔነት የራሱ ማለት ነው። ኦኬ እኔነት ቢኖረው ወደ ምን ይገባል? ወደ ኳተርኒቲ ይገባል። ቅድስት ሥላሴ ላይ አብ ወልድ መንፈስ ቅዱስ ላይ ሶስቱ አካላት ላይ አራተኛ ሌላ አካል ተጨምሮ ወደ ኳተርኒቲ አምልኮ ይገባልና አሁን የዋህድ ያለውን የቅዱስ አትናቴዎስን ሌተር 60 ብታነቡት መልካም ነው። ግን እምነታችን እሱ ነው። በቃ ቅድም እንደተባለው የኛ የክርስቲያኖች እምነት ምንድነው ከተባለ ከጌታችን ከኢየሱስ ክርስቶስ ጋር በተገናኘ የቃል ፐርሰን አለው። የቃል እኔነት ላይ ነው። ያ ቃል ከዘላለም ጀምሮ እኔ ብሎ የሚናገረው ያ ቃል ኦኬ ልዩ የሆነ አካል የነበረው ያ ቃል መጥቶ ስጋን ገንዘብ አደረገ። የስጋን ባህሪ ገንዘብ አደረገ። አምልኮ የሚቀርበው ለማን ነው ከተባለ ለፐርሰን ነው። ባይዘው ለአካል ነው አምልኮ የሚቀርበው። ያ አምልኮ የሚቀበለው አካል ማን ነው? ቃል ነው። ነገር ግን ያ ቃል ደግሞ ስጋን ገንዘብ ስላደረገ የስጋ ባህሪ አለው። ፍጹም አምላክ ፍጹም ሰው። ይሄ ነው እምነታችን። ኦኬ ፍጹም አምላክ ፍጹም ሰው ስንል እንደ ሁለት የሆኑ አካል ሁለት ሰዎች እዚህ ጋር ቃል አለ፣ እዚህ ጋር ስጋ አለ። ሁለት ሰዎች እንዲህ የሆነ ጎን ለጎን እንደዛ አይደለም። ባይዘው እኔነት የቃል ነው እንዳይረሳ። እሺ ስለዚህ ሰው ነው የምናመልከው የሚል ነገር በፍጹም እኛ የምናመልከው ዘኢንካርኔት ሎጎስ ነው፣ ስግው ቃል ነው። ይሄ ሊሰመርበት ይገባል። እምነታችንን አትሊስት ሰዎች ሊያውቁ ይገባል። እንናገራለን። ጭንቅላታቸው እንግዲህ ሰዎች ጭንቅላታቸውን ከዘጉት we cannot do anything ኦኬ ከዛ አንፃር ብናደርገው ወደ ሄቨን ከማለፍ በፊት እችን ቪዲዮ ላሳያችሁ። ኦኬ እቺ ማለት ነው እነሱ አሁን ይሄ ገብቶ የነበረው ሰውዬ ግን የሚያመልከው ማንን ነው? ይሄ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ወላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ ሱብሓነሁ ወተዓላ ይስቃል። እነዚህ ለምሳሌ አላህ ሱብሓነሁ ወተዓላ ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ ኦኬ ምንድነው? አላህ ይስቃል። ለመሳቅ ጥርስ ያስፈልጋል። ኦኬ ምላስ አለው። ኦኬ ማለት ዝም ብሎ ልሙጥ ጥርስ ምናምን ብቻ አይሆንም አይደል? ይስቃል። ከዛ እናጸድቃለን። አይን አለው፣ ጆሮ አለው፣ ምናምን ቦታም አለው ብያችኋለሁ። 60 ክንድ ነው አለ ቁመቱ 60 ክንድ ከአደም የመጀመሪያው አደም የተፈጠረበት ቁመቱ ራሱ ይታወቃል። 60 ክንድ ነው። የት ነው ያለው ያለ? ከአርሹ በላይ ነው። ከአርሽ በላይ ነው የተቀመጠው። በቃ ከዛ ለቂያማ ነው የሚወርደው። እዛ እንደተሰቀለ ቂያማ ሲደርስ ነው የሚወርደው። ባት አለው አለ። ባት ማለት ይሄ ባት ታውቃላችሁ? ከጉልበት ዝቅ ብሎ ከቁርጭምጭሚት ከፍ ብሎ ያለውን ክፍል ማለት እሱን ገልጦ ስገዱልኝ ይላል። ይሄ ካፍቶ የሚደረግበት ፓርት ማለት ነው። አዎ እሱ ነው። እግር ኳስ ተጫዋቾች ጋይስ ጋምባሌ የሚያደርጉበት ጋምባሌ ነው በአማርኛ የሚባለው፣ በእንግሊዝኛ ካስቶኒ ነው። እሱ የሚያደርጉበት ፓርት ነው ባት ማለት። እሺ ጨርሱ። ያኔ ይቅርታ ፐርፌክት ይገለጽ እና እሱ አለው ለሱ ራሱ ትሰግዳለህ ምናምን አይነት እንደዚህ አይነት ለመለኮትኛውን መለኮት አስ ዲቪኒቲ እንደዚህ አይነት ካራክተሮች ምን ሰጠው አይደለም። ከሐሳባችን ከእውቀታችን በላይ ነው። መለኮታዊ የሆነ አካል እንጂ እንዲህ አይን፣ ጥፍር፣ ጥርስ ይስቃል ምናምን ተብሎ የሚነገርለት አይደለም። የሚነገርለት አምላክ አለ አስ ዲቪኒቲ ማለት በመለኮታዊ ባህሪ። አሁን እንግዲህ መለኮታዊ አካል የሚባለው ይሄ ኢንካሪኔት ሆኖ አይደለም። በነገራችን ላይ ኢንካሪኔት ሆኖ አይደለም። ጥርስ ምናምን የያዘው አለ። ባህሪው ራሱ ጥርስ አለው። ኦኬ እኔም ምን እንዳሳቀው ራሱ ቢነግሩን አሪፍ ነበረ። ምን እንደው የሚያስቅ
ብቻውን ያለው ላይ ብቻህን ሆነ ስስቅ እብድ ያስብላል። ምክንያቱም በአካልም ብቻውን ስለሆነ አላ ማለት ነው። አንዳንዴ ብቸኝነቱ ትዝ ሲለው አብዝቶ ራሱን ይጠራል። በእርግጥ ኦኬ እኛ እያለ አንዳንዴ የመጽሐፍ ቅዱስን የሥላሴን ሀሳብ እያስቀናው መሰለኝ እኛ እያለ ይጠራል ይላሉ ሙስሊሞቹ። ራሱን ሲያከብር ነው አሉ። እና ኤኒዌይስ ኦፌንድ ለማድረግ አይደለም። ኦልሬዲ የምታምኑትን እምነት ነው ከፍተን ያሳየ ነው። እንደዚህ የምታምን ከሆነ እንደዚህ ያለ አካል ማምለክ ማትፈልግ ከሆነ ይኸው መውጣት ነው ያለብህ የሚለውን ለአሽራፍ ለማሳየት ኤግዛክትሊ ዋዲ እና ከዛ አንጻር ነው ኦኬ ክርስቲያኖች እምነታችንን አንዳንዴ ኮንፌስ ስናደርግም ጥርት ባለ መልኩ ቢሆን ኢስ ቤተር። እሺ ሄቨን እንኳን ደህና መጣሽ። ሰላም እንዴት ነህ ጋዲሳ? ሁላችሁንም አለን እግዚአብሔር ይመስገን። ሄቨን የጠፋ ሰው ሁሉ ሰላም? ኢየሱስ ይመስገን ደህና ነኝ። አለን እግዚአብሔር ይመስገን። እሺ ለምን ክርስቲያን አትሆኝም ሄቨን? ለምን ክርስቲያን አትሆኝም ማለት ኦርቶዶክስ ማለት ነው? አይ ክርስቲያን አይ ኦኬ ሶስት አካል ማምለክ ስለማልፈልግ። ኦኬ ሶስት አካል ስትይ ለምሳሌ አሁን ያንቺን እምነት ካልተጠራጠርኩ ተሳስቼ ከሆነ ታርሚኛለሽ። ለምሳሌ መጽሐፍ ቅዱስ ለአብ ወልድ መንፈስ ቅዱስ ሲባል በአንቺ እምነት ወልድ ምንድን ነው? ወልድ ማርያም የወለደችው አብ የተገለጠበት ሰው። ስለዚህ ወልድ ስጋው ብቻ ነው? ምን ማለት ነው? ማርያም ስጋ ብቻ ነው የወለደችው? እሱ ነው። ወልድ ምንድን ነው? ወልድ በራሱ መናገር ይችላል? እኔነት አለው ወልድ? አሁን አንተ ቃል በራሱ እኔነት የለውም አላልክም? እኔ ልክ እንደዛ ማለት ነው። እኔነት የሚባል የለውም። ቃል እኔነት አለው ነው ያልኩት። እኔ ይሄ ቃል እኔነት አለው። የኔ ጥያቄ ምንድን ነው ለምሳሌ ዋነስ ፔንቴኮስታሎች ወይ ደግሞ ላይ ከራሳችሁን የሐዋርያት ቤተክርስቲያን ብላችሁ የምትጠሩት ኦኬ ወልድ አሁን በአንቺ እምነት ወልድ ስጋ ብቻ ነው ወይስ እኔነት አለው? ነገርኩ እኮ አሁንም ደግሜ ልንገርህ። ስጋ ማርያም ስጋ ብቻ ነው የወለደችው። ማርያም የወለደችው ወልድ ማለት እሱ ነው። ስጋም ነፍስም ያለው ነው ወልድ ሰው አይደለም። ማርያም የወለደችው ዳግሜን ጋዲሳ ምን ማለት ነው? ስጋም ነፍስም እያልክ እየነጣጠልክ ሰው ስጋ ብቻ ይወልዳል እንዴ? ካሁን አይደል ነው ሊወልድ ከቻለ እንግዲህ አይ እምነትሽን ለማወቅ ነው። ችግር የለውም። እሺ እንደዛ ከሆነ ስለዚህ ያ የተወለደው ሕፃን ላይ አብ መጥቶ አደረበት ነው እምነታችሁ? የዛ ወልድ በአብ በወልድ ስለተገለጠ አብንና ወልድ መለያየታቸው አብ መጥቶ አደረበት ነው ምንድን ነው? ምን የለም አብ መጥቶ እኔ ውስጥ አደረ ስለማይል መጽሐፉ የሚለው እኔን ያየ አብን አይቷል ስለሚል አብ በወልድ ነው የሚታየው ብለን አጥብቀን ሰውን እናገራለን። አዎ ለምን ምን አልሽ መሰለሽ ቀደም ይብያ አንዴ መለስ ስላድርግሽና የተወለደው ሰው ነው። ኦኬ የተወለደው ሰው ከሆነ ሰው ከሆነ እንደኛ ለምሳሌ ሰው ማለት እኔ ሰው ነኝ አንቺ ሰው እናንተ አላልኩም ጋድዬ እንደኔም አይደለም እሱ ሰው ነው የተወለደው ሁለተኛው ሰው ይለዋል መጽሐፍ። እንደኔ እንዳንተ ብዬ መስጠት አልችልም። ይሄኛው ሰው ከቃል አባድሮበት አይ እንደኔ አትበለኝ። እሺ አባድሮበት ነው። ይሄው ደግመህ ልጠይቀኝ እኮ ነው። አባደረበት የሚል ሳይሆን ያለው አበኔ ያለው መጽሐፉ የሚለው አበኔ አለ ስለሚል እሱ ነው የማምነው። ያንን ሰው ብቻ አልለውም። ልክ እንደኔ አይነት ሰው ነው አልለውም። የአብ መታያ ነው። ሰው ብቻ ሰው ሲራመድ ሊያየው ይችላል። ግን ይሄ ሰው ነው የምታመልኩት ቢለኝ አይደለም። ያ ሰው እንደኛ አይነት ሰውም አይደለም። ሲጀምርም አብ ለዛ ሰው ነፍሱ ነው አብ ለዛ ሰው ነፍሱ ነው ወይ ነፍሱ ያ ሰው በዛ ሰው ላይ የተገለጠው ነው። እሱ ነፍስ አለው ያ ሰው። አንዴ ጥረት ለማድረግ አሁን ግራ አጋባሽ። እንደዛ ነው። ለምንድን ነው ግራ ማጋባህ? ደግመህ የሳትከው ነገር ካለ መጀመሪያ ላይ ደግሜ ልጠይቅሽ በለኝ። ግራ አጋብቼ ሳይሆን በመጀመሪያው መንገድ ለምሳሌ አንቺ ነፍስ እንዳለሽ ሰፓሬትሊ እንደኔ አትስጠኝ።
እንደኔ አይነት ሰው አይደለም፣ እንዳንተ አይነት ሰው አይደለም። ስንቴ ልንገርህ፣ እኔ እናንተ ብዙ ተባዙ ተብለን እፍ ተብሎ አምላክ የፈጠረን ፍጡር ነን። ነፍሳችንን ፍጡር፣ ስጋችን፣ ሁሉ ነገራችን። ኢየሱስ እንደኔና አንተ አይነት ሰው አይደለም አልኩህ። አሁን ደግመህ እናልሽ ብትለኝ አይሆንም። ስለ ኢየሱስ ከመንፈስ ቅዱስ የተጸነሰ ሰው ነው። ስለ ሰውነት እንድታብራሪልኝ ሳይሆን የኔ ጥያቄ ነፍስ አለው ወይ? ነፍስ አለው? ወልድ ነፍስ አለው? ከአብ የተለየ ወልድ ነፍስ አለው? ነፍስ ማርያም የወለደችው ሰው አላልኩህም እንዴ? ማርያም የወለደችው እኮ ስጋ ነፍስም ያለው ሰው ነው የወለደችው እኮ። ስለዚህ እንደኔና እንዳንቺ አይነት ሰው ነው ማለት ነው፣ ስጋና ነፍስ ያለው ሰው። ለስድስት በቃ በደጋጅ ይቅርብኝ። በቃ እንደኔና እንዳንተ አትበለኝ። እኔና አንተ ይወልቅ በእናታችን ቆይ ይወልቅ። የኔና አንተ ነፍስ እኮ እግዚአብሔር አንዴ ብዙ ተባዙ ብሎ በተሰጠው ነገር እናትና አባቶቻችንም በእነሱ በኩል ብንወለድም ለኛ ነፍስ እየተሰጠን ነው። በዛ ቃል ኪዳን ነው እየተባዛን የምንመጣው። ጌታችን ኢየሱስ ክርስቶስ ያለው ነፍስ እንደኔና እንዳንተ ብዙ ተባዙ በሚባለው መንገድ አይደለም። የእሱ ነፍስ እኛ የሰው ልጅ ሊያድን የሚመጣ ነው። የመጀመሪያው ሰው አዳም። ኦኬ፣ ያው አንደኛ ቆሮንቶስ ላይ እንደሚናገረው 15 ላይ የመጀመሪያው ሰው ሕያው ነፍስ ያለው ሆነ ይላል። ሁለተኛው ሰው ግን ህይወትን የሚሰጥ መንፈስ ሆነ ነው የሚለው። ይሄ ሁለተኛው ሰው ሕያው ነፍስ ሳይሆን ያለው እንደኛ አይነት እማትሞት ከስጋችን ሲለይ የማይሞት ነፍስ ሳይሆን ያለው መንፈስን የሚሰጥ ሰው ነው የሆነው። ስለዚህ በዚህ ነው የማምነው ጌታችን ኢየሱስ ክርስቶስ እንደኔና እንዳንተ አይነት ነፍስ አለው ካልከኝ ኃጢአትን በቀር እንደኛ ሆነ ነው መጽሐፉ የሚለው። ከማን በቀር? ኃጢአትን በቀር እንደኛ ሆነ ይላል ዕብራውያን 2 ላይ። ማለት አንተ ኢየሱስ ከወንድ ነው የተወለደው ልትለኝ ነው? በሌላ አማርኛ እንደ እኛ ሆነ ነው ያልኩሽ፣ አመጣጡን አይደለም። እንደኛ አንተ ከወንድ ነው የተወለድከው፣ ከሴትና ከወንድ እኔ ስለሱ አይደለም እንደኛ ሆነ ነው የሚለው መጽሐፉ። ኤኒዌይስ እሺ፣ ወደ ቀደመው ነገር መጽሐፉ ይላል። አዎ ትክክል ነው። እሺ፣ ወደ ቀደመው ነገር እንመለስና ኢሳይያስ 48 እንዴት ነው የምታየው? ምን ይላል ኢሳይያስ 48:12? ጋዲ ወደዛ ከማለፍ በፊት ወደ ትንቢተ ኢሳይያስ ከመሄድ በፊት በዚህ በስጋው ዙሪያ የክርስቶስ ስጋው ማለት ነው እኔ ማለት ይችላል ከአምላክ ተለይቶ ማለት ምን ማለት ነው? አሁን ለምሳሌ ዮሐንስ በጥቅስ ላስረዳሽ። እሺ ተለይቶ ምናምን እያልሽ ግራ ከምንጋባ ዮሐንስ 17 ለምሳሌ ኢየሱስም ይህን ተናግረው ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። አሁን እዚህ ጋር እንዲህ አለ እየተባለ ያለው ማን ነው? አምላክ በስጋ የተገለጠው ኢየሱስ ነው። እግዚአብሔር በስጋ ተገለጠ ብለን እናምን የለ መጽሐፍ ቅዱስ እንደሚነግረን ያ ቢባሉ። ስለዚህ ኦኬ አምላክ በስጋ የተገለጠው አምላክ ነው እየተናገረ ያለው ኢየሱስ ማለት ነው አይደል? ምን አልከኝ? ሲድገምልኝ አልሰማም። ምንድነው? በስጋ የተገለጠው አምላክ ነው እየተናገረ ያለው አይደል? ታዲያ እግዚአብሔር እኮ በስጋ ተገለጠ ብዬ እኮ ነው ማለት። በጣም ጥሩ። ለማን ነው እየተናገረ ያለው? አባት ሆይ ይላል። ማንን ነው አባት ሆይ ያለው? እግዚአብሔር ወልድ አብን ነው እያለ ያለው። በጣም ጥሩ። አሁን እየተናገረ ያለው ኦኬ እንዲህ አለ እየተባለ ያለው እየተናገረ ያለው ወልድ ነው አብ ነው? መለያየት አትችልም። ወልድና አብን አልኩ እኮ። አብ በወልድ እንዲህ አለ እኮ እየተባለ እኮ ነው። ያው መጽሐፍ እኮ አለ። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አለት። እዚህ ጋር ተናጋሪ እየተናገረ ያለው ኢየሱስ አይደለ? ኢየሱስ ብለህ ስም ስትጠራ ሰውና አምላክ የሆነ ሰው ነው ኢየሱስ። ኢየሱስ እኮ ነው የሚለው መጽሐፉ እኮ ነው የሚለው። ትክክል፣ ኢየሱስ ነው የሚለው። ኢየሱስ ብለን ስንጠራ ኢየሱስ የሚባለው ሰው ኢየሱስ ብለህ አንድ ሰው ከጠራ አምላክ ሰው የሆነ በስጋ የተገለጠ አምላክ ነው ብለን እንደምናምነው ያ ኢየሱስ ትክክል። እሱ አይደለም ችግሩ እኮ በቃ እኔ እንደሱ ነው። እሱ ተናገረ። ለማን ነው አባት ሆይ እያለው ያለው? ማንን ነው? ኢየሱስ የጸለየውን ነው የምትለኝ? አባት ሆይ ያለው ማንን ነው? ያ በወልድነት ወይ ደግሞ በእግዚአብሔር ልጅነት ወይ ደግሞ በሰውነቱ ወደ አብ ነው የጸለየው። ማን ነው እየተናገረ ያለው? ይሄው ደግሜ ልንገርህ፣ እየጸለየ ያለው ማን ነው? ጸላዩማ ወልድ ነው የሚጸልየው፣ ሰው ነው የሚጸልየው። ኦኬ በጣም አሪፍ። ስለዚህ ወልድ መጸለይ ይችላል ማለት ነው? ለምን አይችልም?
በጣም አሪፍ። ይህ የሚጸልየውን ወልድ ታመልኪዋለሽ አታመልኪውም? ከአብ ነጥዬ ብቻውን ከአብ ነጥዬ አሁን እየተናገረ ያለውን አካል ወልድን ይሄ መጸለይ የሚችለው አባቴ እያለ መናገር የሚችለውን ወልድ ታመልኪዋለሽ ወይስ አታመልኪውም? ከአብ ተነጥሎ ከሆነ ሰው ብቻ ስለሚሆን ከአብ ነጥለሽ አላልኩም። ማን ነጥለሽ አለ? ታመልኪዋለሽ አታመልኪውም? ጥያቄ ወልድን ታመልኪዋለሽ አታመልኪውም? ወልድን ብቻውን አላመልከውም። ቆይ ብቻውን አላመልከውም ማለት ስለዚህ አይመለክም ማለት ነው። ወልዳ የሚጸልየው አታመልኪውም? ወልድ ብቻውን አይመለክም። ወልድ የሚጸልየውን አታመልኪውም ወይስ ታመልኪዋለሽ? ደጋግመህ ስለጨረሰ ጠየቅኝ እኮ እምነቴን አልቀይርም። ያዲ እምነትሽ እንድትቀይር አይደለም። መች ተናገርሽ? እምነትሽን ንገሪን። ለመቀየርም ላለመቀየርም እኮ መጀመሪያ እምነትሽ መናገር መቻል ስትሽ እኮ ነው። አሁን ታመልኪዋለሽ አታመልኪውም ነው እንጂ ጥያቄው እምነትሽን ቀይሪ አትቀይሪ፣ ኧረ አምልኪው ተይ እያልኩሽ እኮ አይደለም። ታመልኪያለሽ አታመልኪም? እምነትሽ ምንድን ነው? ኦኬ አመሰግናለሁ። ወልድን ታመልኪዋለሽ ወይ ካልከኝ ከአብ ነጥዬ ስለማቅ አላመልከውም አልኩ እኮ አልሰማኸኝም? ከአብ ነጥለሽ ደርበሽ ያለሽ ሰው የለም። ለምንድነው ነጥዬ ምናምን የምትይው? ወልድን ታመልኪዋለሽ ወይ? ስለዚህ የምታመልኪው አብን እንጂ ወልድን አታመልኪውም። ፍጡር ነው ብለሽ ነው የምታምኚው ወልድ? በትክክል አብ ብቻ ነው አምላክ ብዬ ስለማመን በአብ ደግሞ ወልድ ፍጡር ነው። እንዴት ነው ገና የጠየቁሽ? ታወራለሽ? እስቲ አውራ። አብን ብቻ ነው የማመልከው ብለሻል፣ ወልድን አላመልከውም ብለሻል። በጣም ጥሩ። የሚመለከው አብላ ብቻ ነው። እዛው ላይ ቀጥለ። በጣም ጥሩ። ቆይ ወልድ ፍጡር ነው አይደለም? ተመልከቱ ጋይስ፣ ፍጡር አይደለም ግን አታመልከውም። ምንድን ነው ወልድ? ፍጡር ቆይ ፍጡር አይደለም? የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ፍጡር አይደለም። ፍጡር አይደለም አይባልም። ፍጡር አይደለም። ምንድን ነው ታዲያ? ፈጣሪ ነው። የእግዚአብሔር ቃሉ ነው መናገሪያው፣ መፍጠሪያው፣ መስሪያው ስለሆነ ፈጣሪ ነው። የእግዚአብሔርን ቃል አታመልኪው አንቺ? የእግዚአብሔር ቃል በእግዚአብሔር ዘንድ እያለ መፍጠሪያው ስለሆነ አምላክ ስለሆነ ያ የእግዚአብሔር ቃል ነው። የእግዚአብሔርን ቃል አታመልኪውም ወይ? የእግዚአብሔር ቃል ማሳውቅ ሰው ሆነ አለ እኮ ቃል ስጋ ሆነ። ኧረ ምን ሆነ አላልኩሽም? አታመልኪውም ወይ? እስቲ ድገምና ጠይቀኝ። በየትኛው ጥቅስ መሰረት የእግዚአብሔርን ቃል አታመልኪውም? ታመልኪዋለሽ አታመልኪውም? የት አግኝቼ ነው? እንዴት ነው የሚመለከው? እስቲ አስረዳኝ። ድንገት ስቼ እንዳይሆን መልሽልኝ። መጀመሪያ ታመልኪዋለሽ አታመልኪውም? አሁን አንተ ለአንተ ላልከው ጥያቄ እንዴት መልስ ልስጥ? ቆይ ቃል ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል እግዚአብሔር ነው ብለሽ ታምኛለሽ አታም? ያ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ ተብሏል። ቃል ስጋ ከዛ በኋላ ቃል ስጋ ሲሆን ግን እግዚአብሔርነቱ ተው። አመሰግናለሁ። ቶ የሚባል ሳይሆን ሰው ቃል ስጋ ሆነ። ስጋ ስለሆነ ስጋ የሆነ ነገር አምላክ ሊገለጥበት ያለ ነገር ሰው የሆነ ነገር ያ ሰው ብቻ ከሆነ አይመለክም። ሰው ስለማይመለክ ቃል ስጋ ሲሆን እግዚአብሔር መሆኑን ተወው ወይ ነው ጥያቄ። ኦኬ እግዚአብሔር ነበረ ያለ በእግዚአብሔር ዘንድ ስለነበረ ነው። ቃል ስጋ ከሆነ ቃል ስጋ ሲሆን እግዚአብሔርነቱ ተወው ወይስ የት ሄደ ነው ጥያቄ። ጥቅስ አሳየኝና የቱ ጋር ነው ቃል ስጋ ሲሆን እግዚአብሔርነቱ ተወው የምትለኝ? እንዴ አንቺ እኮ ነሽ ያልሽው ቃል እግዚአብሔር ነው። ቃል እግዚአብሔር ነው። እሱን ተስማምተናል አይደል? በእግዚአብሔር ዘንድ እያለ ትክክል ነው። ቃል ስጋ ከሆነ በኋላ ግን ከእግዚአብሔር ዘንድ እያለ ማለት ምን ማለት ነው? አዎ ቃል ስጋ ሆነ ብሎ ነገረና ስጋ ቃል ምንድን ነው የሆነው? ሰው ሆነ ማለት ነው። ቃል ራሱ እግዚአብሔር ነው ወይስ አይደለም? ራሱን ችሎ ከአብ ውጪ ራሱን ችሎ ከአብ ውጪ አትበይ። ራሱን ችሎ ስትለኝ ከማን ልበል እንዴ? ራሱን ችሎ ብያለሁ እኔ ያላልኩት ነው። ራሱን ችሎ አላልኩሽም። ቃል ራሱ ቃል እግዚአብሔር ነው። የትኛው? እሺ በጥቅስ አሳየኝና ልንገርህ። ቃል እግዚአብሔር ነው። 30 ጊዜ አትደጋግሚ። ዮሐንስ ወንጌል አንዳንድ እያወራን ጥቅስ አሳየኝ አትበይ። ቃል እግዚአብሔር ነው አይደለም ይላል። በእግዚአብሔር ዘንድ እያለ ቃልም እግዚአብሔር ነበር ይላል አልኩህ እኮ። ስለዚህ በእግዚአብሔር ዘንድ እያለ ቃል እግዚአብሔር ነበር አይደለም የሚለው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። ስለዚህ
አረ እግዚአብሔር ነበረ ነው የሚለው እንጂ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ አይደለም የሚለው። አትማሽ ቁጥር 14 ላይ ሲደርስ ነው አሁን እኔ እናንተ ወይ ስለዚህ ቃል እግዚአብሔር ነው። እሱን ታምኛለሽ? አዎ በትክክል አምናለሁ። አዎ ይህ ቃል ሁሉም ፈጥሯል ብለሽ ታምኛለሽ? በትክክል ምንም። እሺ በጣም አሪፍ ተመልከቱ። ቃል እግዚአብሔር ነው ሁሉም ፈጥሯል ብላ ታምናለች። በጣም አሪፍ። ይህ ቃል ስጋ ሲሆን እግዚአብሔር ነበረ። ከዛ እግዚአብሔርነቱ ትቶ ነው ስጋ የሆነው። ስጋ ሆነ በቃ አለ እኮ። ስጋ ከሆነ በኋላ ቆይ እግዚአብሔርነቱን ትቶ ነው እና እግዚአብሔር ነው ስጋ የሆነው። አሃ እግዚአብሔር ነው ስጋ የሆነው ብለሽ አትጠይቅኝ። እሱ ነው ታይሻለሁ። ምን እግዚአብሔር ስጋ ሆነ ብዬ ስለማለት ስጋ ሲሆን እግዚአብሔርነቱ እግዚአብሔር ነበረ ስለተባለ እግዚአብሔር መሆኑን ትቶ ነው ስጋ የሆነው። ትቶ የምትለኝ ነገር ምንድነው? እግዚአብሔር ስጋ ሆነ ብላ ነበረ የሚል ስለተስማማን ነው። ምንድነው? በእግዚአብሔር ዘንድ ይሄ ነበረ። ስለዚህ ስጋ ሲሆን ነበረ ነው ያቃል። ስለዚህ አይደለም ማለት ነው። ቀጥሎ ላይ የምትጠይቀኝ ነበረ እያለ እኮ ነው የዋድዬ። ተመልከቱ፣ እግዚአብሔርነት የሆነ ሰዓት የሚያዝ የሆነ ሰዓት የሚለቀቅ ነው። ለምን ክርስቲያን አትሆኝ ማለት ይሄን ነው። እግዚአብሔርነት የሆነ ሰዓት የምታገኘው የሆነ ሰዓት የምታጣው ነገር ነው እንዴ? የሚገኝ የሚታጣ ነገር ነው። እኔና የምትጠይቀኝ ወይስ ለህዝቡ ነው የምንነግርህ? አዎ እየጠየኩሽ ነው። አንቺ እግዚአብሔር ነበረ ካለ ነበረ ነው። አሁን ምንድነው የሆነው ከተባለ ስጋ ሆኗል ተባልክ። ስለዚህ እግዚአብሔር ስጋ ስለማይሆን እግዚአብሔር ነበረ፣ ከዛ ግን ሰው ሆኗል ወይም ደግሞ ስጋ ሆኗል። ወደ ፍጡርነት ተቀየረ ማለት ነው። ወደ ፍጡርነት እግዚአብሔር ወደ ፍጡርነት የሚቀየር ነገር ምንም። የእግዚአብሔር ቃሉ ስጋ ሆነ። ስለዚህ እኮ ከስጋ ሲሆን እግዚአብሔርነቱ ተወው አልሽኝ እኮ ተሰማኝ። እግዚአብሔርነቱ ሲተው እግዚአብሔር እኔ አንተ ነኝ መጨመር አለ ትችላለህ። እግዚአብሔር አምላክ ብለሽ ቆይ አኒኮ ሄቨን እዚህ ያለ እኮ ማቹር የሆነ የሚሰማሽ ሰው እኮ ነው ያለው። እግዚአብሔር ነበረ ማለት አሁን አይደለም ማለት ነው ብለሽ ቃል በቃል ተናግረሽ ነበር። አሁን አልዛይመር ያለበት ሰው የለም። ስለዚህ ማሚቀዳም ሰው ስለሚኖሩ ስሚ ቆይ አንዴ ስሚ ነበረ ማለት አሁን አይደለም ማለት ነው ብለሻል። በነገራችን ላይ ይህ እንደዚህ አይነት አስተምህሮ በመጽሐፍ ቅዱስ የለም። እግዚአብሔር እንዲህ ነበረ ወይም እንዲህ ነበረ ብሎ ስለ እግዚአብሔር ሲናገር ኦኬ ከዘላለምም ነበረ ሲል አሁን የለም ማለት አይደለም። አሁን እግዚአብሔር ከዘላለም ነበረ ይላል መጽሐፍ ቅዱስ። ኦኬ ከዘላለም ነበረ ማለት አሁን የለም ማለት ነው የሚል ሎጂክ አይሰራም። እሺ ቃል እግዚአብሔር ነበረ ሲል ከዘላለሙም የነበረ ነው ማለት ነው እንጂ የሆነ ሰዓት ነበረ አሁን ትቶታል ማለት አይደለም። እሺ ነበረ ማለት የሆነ ሰዓት ያገኘው አይደለም ማለት ነው። እና አንቺ ግን ምን ብለህ ፈታሹ? ኦኬ ነበረ ማለት አሁን አይደለም ማለት ነው ብለሽ ፈታሹ። ስለዚህ እግዚአብሔርነቱን ትቶ ቆይ ጥያቄን ላስቀምጥና እሰጥሻለሁ። እግዚአብሔርነቱን ትቶ ቃል ስጋ ሲሆን እግዚአብሔርነቱን ትቶ ወደ ስጋነት ተለውጧል ብለሽ ነው የምታምኑ? ቀጥይ። ኦኬ እኔ እግዚአብሔር ቃል ራሱን ችሎ እግዚአብሔር ነው ብዬ እያልኩ ሳይሆን በእግዚአብሔር ዘንድ እያለ እግዚአብሔር ነበረ። ይሄ የተነገረለት ቃል ነው። ቃል ስጋ ከሆነ በኋላ ግን ሰው ነው የሆነው። ትቶ የሚባል ነገር የለም፣ ሰው ስለሆነ ነው። እሺ ባይሆን ይሄን ከተቀበልከኝ ተቀበልከኝ። ሌላ ግን ክርስቲያን እንዲኮን ቃል ስጋ ሆነ ስትሉና ክርስቲያን እንደሆነ አለ የምትፈልጉ ጥያቄ ይሄ መጀመሪያ እንጨርስ። በቃ እኔ ከዚህ በላይ ላስረዳህ አልችልም። እንግዲህ አንድ ጥያቄ እኮ አታስረጅኝም። ልታስረጅኝማ አትችይም። አሁን ሚውት አድርገውና አንድ ጥያቄ ፍቀድልኝ። ክርስቲያን እንደሆነ የምትፈልግ ከሆነ እስቲ አንድ ቆይ አንዴ። ምን ሆነሽ ነው? ቆይ ወደ ሌላ ርዕስ ከመሄድሽ በፊት ይሄንን እንጨርሰው እያልኩሽ ነው። አልሄድም። እዚች ጋር ነው የጠየቅኩት። ይዋድን ይቆይ። ኧረ በመድኃኒዓለም አንዴ ቆይ ስል ይዋዲ ወይ ከዚህ በላይ በቃ ማብራራት አልችልም ካለች ይበቃኝ እኮ እኔ ልጠይቃት አይደለም፣ እኔ ሀሳብ ልሰጥ ነው። ማን አልመልስም አለች እኮ ልጠይቅሽ አይደለም። አትፍሬሽ ሀሳብ ስጥበትና ወደሚቀጥለው ብንሄድ ይሻላል። ያ እሺ አዎ ተረጋጊ። ከዚህ በላይ ልመልስ አልችልም። ልትመልሺውም አትችይም። ኦፍ ኮርስ የታወቀ እኮ ነው። ኦኬ በእግዚአብሔር ዘንድ እያለ እግዚአብሔር ነበረ አለ። እሺ ከዛ በኋላ እግዚአብሔርነቱ ተወው። አዎ ትቶታል ማለት ነው። ወደ ስጋነት ተለወጠ ብላ ነው የምታምነው።
ካኒ ኢማጂን ፈጣሪነት ራሱ የሚለዋወጥ ነው። መጽሐፍ ቅዱስ ምን ይላል ስለ እግዚአብሔር? እግዚአብሔር አምላክ አይለዋወጥም ይላል። ይህ አምላክነት እንኳን ሰው ራሱ እንኳን ሲለዋወጥ እኮ ያስፈራል አይደል? እንኳን እግዚአብሔር ለውቱ ስብሐትና ማለት ነው። ኦኬ እግዚአብሔር አምላክ የሚለዋወጥ አምላክ አይደለም። ኦኬ ከዚህ ሐሳብ ህሊናችን ፈጽሞ የራቀ ይሁን ይላል አትናቴ። ከዚህ ሐሳብ ፈጽሞ ህሊናችን ይራቅ። እውነት ለመናገር እግዚአብሔር አምላክ አይቀያየርም፣ አይለዋወጥም። የሚለወጥ አምላክ አይደለም። ቃል እግዚአብሔር ነው፣ ሁሉም የፈጠረ ነው ታምናለች። ከዛ የሆነ ሰዓት ግን ስጋ ሲሆን መፍጠሩንም ምናምን ትቶ ወደ ስጋነት ተለወጠ። ለቱ ስብሐት። እንደዚህ አይነት ትምህርት በቃ መውጣት ነው። ከእንደዚህ አይነት ትምህርት በተቻለ ፍጥነት ለቆ መውጣት ነው። ምክንያቱም ፈጣሪ ራሱ ሞዳሊስት የሚያደርግ የሚለዋወጥ ስለሆነ ማለት ነው። ኦኬ እንደዚህ አይነት ትምህርት ስለሆነ ቃል ግን ስጋ ሲሆን አዎ እግዚአብሔር ነው ስጋ የሆነው እግዚአብሔር ነው እንዴ ታዲያ ስጋ የሆነው ብላ ጠይቃናለች። አዎ መጽሐፍ ቅዱስ ይናገራል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው አለ። በስጋ የተገለጠ ለመላእክት የታየ በመንፈስ የጸደቀ ይላል። ይኸው እግዚአብሔር ሰው ሆኖ በስጋ የተገለጠው ለመላእክት እንኳን የታየው በስጋ ሲገለጥ ነው ይላል። የተገለጠው ራሱ እግዚአብሔር መሆኑ መጽሐፍ ቅዱስ ይናገራል። እኔ ሰዓቱን እንዳልይዝ ተቀበሏት። ጥያቄ እሺ። አሁን እዚህ ነገሩ ተናገርከውና እግዚአብሔር ነው ስጋ የሆነው ነው የምትለኝ? አዎ ነው አይደል? ደግመህ ለማረጋገጥ ልቀጥል? አዎ መጽሐፍ ቅዱስ ያንን ይላል። ያው ቃልም እግዚአብሔር ነበረ ይላል። ያ ቃል እግዚአብሔር የሆነው ቃል ደግሞ ስጋ ሆነ ይላል። እግዚአብሔርነቱ ለቆ ወደ ስጋ ተቀየረ አይደለም የሚለው። ምክንያቱ እዛው ቀጥሎ ምንድነው የሚለው? ጸጋንና እውነትን ተመልቶ በእኛ አደረ ይልና አደረ። እሺ ከዛ አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩን አየን። በዛ ክብሩ ነው ክብሩን ሳይተው በአባቱ ዘንድ በነበረው ክብር ሲገለጥ አየነው ነው የሚለው። ይኸው ያ እግዚአብሔርነቱ ሳይለቅ መገለጥ አይደለም ያልኩት። አሁን ያልከኝ እግዚአብሔር ያው በስጋ ሆነ ማለት እኮ እሱ ነው እህታችን። ኦኬ በስጋ መገለጥና ቃል ስጋ ሆነ መሆን አንድ ነው? አዎ አንድ ነው። ቃል የምትለው ከአብ የተለየ አካል ነው ወይስ ደግሞ መለኮት ራሱን ችሎ ነው? ምንድነው እሱ ቃል? ባህሪና አካልን አትቀላቂ። በአካል ደረጃ አዎ ከአብ የተለየ አካል ነው፣ ሌላ አካል ነው። መለኮት ግን ከአብ የተለየ መለኮት አይደለም። በመለኮቱ ቃል አብ ነው? በመለኮት ቃል አብ ነው አይባልም። ባህሪ እንትና ነው አይባልም። ስሚ ቆይ ባህሪ እንትና ነው አይባልም። እሺ ኢሰንስ ሲወራ እንደ ፐርሰን ማንነት አይደለም። እንትና አይባልም ባህሪ። እሺ ኢሰንስና ፐርሰን ለይ መጀመሪያ። አንቺ ሰው ነሽ እንጂ ሰውነት ፌቨን ነው አይባልም። ሰውነት ባህሪ ነው እንጂ ፌቨን ጋዲ ምናምን አይባልም። ኦኬ ይሄ ፐርሰን ነው። ሰውነት ከተባለ ኦፍ ኮርስ ባህሪ ነው እየተነገረ እንትና ነው ሰውነት ምናምን አይባልም። ስለዚህ መለኮትነት አብ ነው ወይስ ወልድ አይባልም። እሺ ስለ ኢሰንስ ነው እያወራሽ ያለሽው። ስለዚህ ፐርሰን ከኢሰንስ ሳትቀላቂ ብታወሪ ጥሩ ነው። ምክንያቱም መጽሐፍ ቅዱስ ይናገራል ስለ አካላት ሲናገር ስለ መንፈስ ቅዱስ አሁን ከክርስቶስ ሌላ አጽናኝ ይለዋል አይደለ? ዮሐንስ ወንጌል ምዕራፍ 14 ላይ ሌላ አጽናኝ ሲል በአካል ማለት ነው፣ ሌላ አካል ነው ማለት ነው። መለኮቱ ግን ሌላ መለኮት ተብሎ መጽሐፍ ቅዱስ ሌላ እግዚአብሔር ተብሎ በጭራሽ ተናግሮ አያውቅም ማለት ነው። እሺ እኔ ሌላ መለኮት አይደለም ያልኩት አንድ መለኮት ነው ስላልከኝ ያ መለኮትነት ለአብም ለወልድም ለቃልም ለመንፈስ ቅዱስም ስለሆነ በአካሉ ወልድ ቃል ሰው ሲሆን መለኮቱንም ደግሞ አልተወም ነው የምትለኝ። ከአብና ከመንፈስ ቅዱስ ጋር ሳይጎደል በሰማይ ያለ ነው ሰው የሆነው ወይስ መለኮቱም እንዴት እንደሆነ ነው ጥያቄን በድግም አብራሪልኝ ካልክ አብራራለሁ፣ ከገባ ግን መልስልኝ። ማለት ምንድነው ከሰማይ ሳይጎድል ነው ሰው የሆነው? ትክክል። ይሄ ትክክል። መለኮትነት ቆይ እንደሱ ኮላ ገብቷል። እሺ ከገባ ቀጥል። እሺ የምታብራሪው ካለ አብራሪና እሺ በደንብ ለረዳ። ስለዚህ በዚህ ምድር ላይ ሆኖ ወልድ ሲጸልይ ወደ ራሱ መለኮት ነው የሚጸልየው ማለት ነው። እሺ ወደ ራሱ መለኮት ሳይሆን ወደ ፐርሰን ወደ
አካል ነው፣ ወደ አባቱ ነው። እሺ ፐርሰን እንጂ ወደ መለኮት አይደለም እየጸለየ ያለው። ቆይ አንዴ ሄቨን አሁን ችግር እኮ አሁን ኢሰንስ እና ፐርሰን ካለየን ራሱ በጣም ትልቅ ችግር እየሆነ ያለው እኮ ወደ እንዲህ ለመባል ፐርሰን መሆን አለበት እያልኩሽ ነው። አሁን ወደ ጋዲ ሄድኩኝ እንጂ ወደ ሰውነት ሄድኩኝ አይባልም። ምክንያቱም ሰውነት የሆነ ቦታ እንዲህ እንደ ፐርሰን ወደዚህ ወደዛ አይባልም። እሺ ኦኬ። ስለ ፐርሰን ከሆነ እየተናገርሽ ያለሽው አዎ፣ ከእርሱ ሌላ አካል ወደሆነ ወደ አባቱ ነው። ኦኬ ወደ አባቴ ስለሚል ወደ አባቴ እሄዳለሁ ይላል። ኦኬ በአካል ኦፍ ኮርስ የተለያዩ እንደሆኑ ክርስቶስ ራሱ ተናግሯል። አንቺ ግን ወደ አባቴ እሄዳለሁ ሲል ራሱ አብ ነው ራሱ ወደ አብ እሄዳለሁ እያለ ያለው አብ ወደ አብ እሄዳለሁ ብለሽ እንደማመን ማለት ነው። ይሄ ሚስዳፕ የሆነ አስተሳሰብ ይመስለኛል። በአካል ግን ክርስቶስ ራሱ ምን ብሎ ተናግሯል? ዮሐንስ ወንጌል ቅድም የከፈትነው ክፍል ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። ኦኬ አሁን ስለ ፐርሰኖች ነው እየተናገረ አካላት ማለት ነው። አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ስለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። መቼ? ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ዓለም ከመፈጠሩ በፊት በአንተ ዘንድ አንተ የሚለው መለኮትን ሳይሆን ፐርሰንን ነው። ኦኬ ማን ነው ተናጋሪ? ወልድ። መቼ የነበረው? ዓለም ከመፈጠሩ በፊት ከዓለም ፍጥረት በፊት ከአንተ ጋር በነበረኝ ይላል። ስለዚህ ከሱ ጋራ ነበረ። ሁለት ፐርሰን አሳየን ማለት ክርስቶስ ከአባቱ የተለየ ሌላ አካል መሆኑ ተናገረ። ግን በክብር ግን አንድ ነው እንደማይለይ ምን ብሎ ተናገረ? አንተ በራስህ ዘንድ በነበረኝ ክብር። በፍጡር የመጣ ክብር አይደለም የክርስቶስ ክብር የመለኮት ክብር ስለሆነ አንተ በራስህ ዘንድ አክብረኝ አለ። ክብሬን ግለጥ ማለት ነው፣ አምላክነቴን ግለጥ ማለት ነው። ስለዚህ ከእርሱ ጋር ሌላ አካል የሆነ ግን በመለኮት በክብር የሚተካከለው አንድ የሆነው እንደሆነ ክርስቶስ ራሱ ተናገረ ማለት ነው። ይኸው በጣም አመሰግናለሁ። ሁልጊዜ ኦርቶዶክሳውያን ጊዜ ሰጥታችሁ ስለምታወያዩ፣ ሌላ ጊዜ ደግሞ ጥያቄ ሲኖረ ይመጣለሁ። በጨዋነታችሁ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም አሉ። ቴንክ ዩ ካዲ። እሺ እናመሰግናለን። እኛም ያው የሚወሩ ነገሮችን በተቻለ መጠን ልብ ከፍቶ ማዳመጥም ይፈልጋል። እንደው ጀስት ፎር ሴክ አሁን የጠየቁሽ ነገር ዮሐዴ በቂ በሆነ ቃሎት ያሰማል ነው። ዮሐዴ በቂ በሆነ መልኩ ቤተክርስቲያናችን የምታስተምረውን ነገር በቂ በሆነ መልኩ ነው ያብራራልሽ። ግን የሚነገረውንም ነገር አንዳንዴ ኦኬ ልባችንን መዝጋት የለብንም። አሁን ይሄ የዋነስ ጴንጤቆስጣል ትምህርት ኦኬ ባይዘው ደግሞ ሁሌ ነው አፕዴት የሚያደርገው ትምህርታቸው ባይዘው ሁሌ ነው አፕዴት የሚያደርገው። ለምን ዮሐዴ ተዝም የሚል ከሆነ ከቅርብ ጊዜ በፊት አብ ለወልድ ወልድ ጀስት ስጋው ብቻ ነው አብ ነፍሱ ነው ብሎ ነበር አይደል? እንደዛ ነበር የሚያምኑት። አሁን ደግሞ እየተቀየረ ሲመጣ ነበር እምነታቸው። ከዚህ በፊት ነፍስ ምናምን የሚባል የለም፣ ስጋው እንደ ኮት ነው ምናምን ሎትስዋት አነጋገራቸው እንደ ቱታ ነው ምናምን ሁላ ብለው ነበር። የሆነ መለኮቱ እንደ ነፍስ ሆኖት ምናምን አይነት ነገር ማውራት ሁላ አይችልም ነበረ ሀሳባቸው። ግን መጽሐፍ ቅዱስ እንዲህ ማለት ክርስቶስ ራሱ አባቶ አሁን የጠቀስናቸው አይነት ክፍላቶች ስንጠቅስላቸው ኢት ማስት ቢ በቃ መናገር መቻል አለበት የሚል ሀሳብ አነሱና ደግሞ እሱም ይናገራል፣ ግን ወደ አብ ምናምን አይነት የሚል ሀሳብ ደግሞ አፕግሬድ አደረጉ። ያው ግራጁዋሊ ለውጣሉ። እንትንም ነው አሁን በኩርን ወደ ዓለም ሲያገባ እንትን ላይ ሰላም ብያለሁ። ቅድሚያ እንዴት ናቸው? ሰላምታ ይቀድማል። ሰላም በለን ምናምን ዝም ተብሎ አስቀደምኩ። እንደ አጋጣሚ ካስቀደምኩ በኋላ ማስታወቂያ ስትመለከት ወዲያው የምትወሰወሰው ነገር አለ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ዮሐዴ ቃሎት ያሰማልን። ጋዲ ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ ቴሌግራም ላይ ልኬልህ ነበር አንድ ቪዲዮ የማን ነው የበረከት ለሁለታችሁም ልኬላችሁ ነበር አሁንና ይህን ጥያቄ ተጠይቆ የመለሰበት መንገድ ነበር በጣም አስቂኝና እሱን እንትን ብንልበት በጣም አሪፍ ነው። የሰሞኑም አጀንዳ ሆኖ ነበርና እንደ አጋጣሚ አንተ እስከዛ እንትን በለው። ቅድም ዮሐዴ ሲጠይቃት ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ሲል ዮሐዴ ታስታውሳለህ? ከዚህ በፊት አንድ ጊዜ ውይይት አድርገን
ማን ቢኒያም ቤት ውይይት እያደረግን እግዚአብሔር የተባለው ማን ነው ምንድነው ዘፍጥረት ላይ ጠይቄ ነበር። እግዚአብሔር ከእግዚአብሔር ዘንድ የሚለውን እግዚአብሔር የተባለው ማን ነው ብዬ ስጠይቅ በመጀመሪያ እግዚአብሔር ከተባለው ሁሉ ጊዜ አብን ነው በቃ ሪፈር የሚያደርገው ሁሉ ጊዜ አብን ነው ብለው ነበር። በኋላ ላይ ያው መውጫ ስለጠፋ ምን አለ አይ መልአኩን ነው አለ። ዞሮ ዞሮ ሁሉ ጊዜ እግዚአብሔር ከተባለ አብን ከሆነ ወደ ዮሐንስ ወንጌል ምዕራፍ 1 እንምጣና በመጀመሪያ ቃል ነበር ቃልም እግዚአብሔር ነበረ ሲል እግዚአብሔር የተባለው አብ ነው አይደለ? የሚሆነው ሁሉ ጊዜ እግዚአብሔር የተባለው አብ ከሆነ ስለዚህ ቃልም እግዚአብሔር ነበረ ሲል ቃል አብ ነው ማለት ነው። አብ ቃል ነው፣ ቃልም አብ ነው የሚል ትርጉም ያመጣል ማለት ነው። ከዛን ቁጥር 14 ላይ ስንሄድ ቃል ምን ሆነ ይላል? ስጋ ሆነ። ስለዚህ ስጋ የሆነው አብ ነው ማለት ነው በእነሱ ትምህርት። ሆነ የሚለውን ሲተረጉሙ ወይም ለመፍታት ሲሞክሩ ከቃል ስጋ እንደተዘጋጀ አይነት ነው ትርጉማቸው ማለት ነው። ቃል በቃል ካሉት ግን የሚያመጣባቸው ግጭት ስላለ ነው። ቪዲዮን እንስማውና አንዳንድ ሀሳብ ታነሱበታላችሁ። ቴሌግራም ላይ ነው እንትን ያልክልኝ? ቴሌግራም ላይ ዮሐዴ ከፍቶታል። ቀጥል። እህታችን ማርያ እንዳትወጪ አንዴ ይሄን እንትን እንበልና ራሱ የሚጸልየው ራሱ ቀጥል ጎ ሄድ እግዚአብሔር ነው የሚመልሰውም ራሱ ነው የምትለው ሰውነት የሰው ስጋ የለበሰው ሰውነት አምላክ ወደ እግዚአብሔርነቱ ነው የሚጸልየው ማለት ነው እኮ። የሚጸልየው ታዲያ ለምን መላሽ ራሱ ከሆነ ጠያቂም ራሱ ከሆነ ለምንድን ነው የሚጸልየው? ይኸውልህ መላሽ ራሱም የሆነው ሰውነት ጸልዮ ሰውነት የሚመልስ ከሆነ ነው መላሹ ራሱ ጸላዩ ራሱ የሚሆነው። የሚጸልየው በሰውነቱ ነው ካልንና የሚመልሰው አምላክነት ነው ካልን ሰውነት ለሰውነት ጸለየ፣ ሰውነት ለሰውነት መለሰ አይሆን። የሚጸልየው በሰውነት ነው ካልን ሰውነት ጸሎት የሚቀርበው በሰውነት ነው። መልስ የሚሰጠው ግን ማን ነው? እግዚአብሔር ነው። እግዚአብሔር ሰውነት አለ፣ እግዚአብሔር መንፈስ ነው። ስለዚህ ሰውነት ይጸልያል፣ መንፈስ ይመልሳል። ይህንን ነው ማለት። እሺ እግዚአብሔርና ኢየሱስ ክርስቶስ በእናንተ ዶክትሪን ምንና ምንድን ናቸው? እግዚአብሔር ኢየሱስ ክርስቶስ ቅድም እንዳስቀመጥኩት ነው። እግዚአብሔር የምንለው አብ ምንጭ ነው። የአብም የማን ነው? የመንፈስ ቅዱስም የወልድም ምንጭ አብ ነው ማለት። ያው ለምሳሌ ኦሪት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን እናንተ ኢየሱስ ክርስቶስ ሰማይና ምድርን እንደፈጠረ ነው የምታስቡት ወይስ በዚህ ጉዳይ ላይ እናንተ በዚህ ዘፍጥረት 1:1 እንዴት ነው የምታዩት? ያው በዛ ጊዜ ይህ ስም አልተገለጠም። ኢየሱስ የሚለው ስም የተገለጠው በአዲስ ኪዳን ነው። ስለዚህ እግዚአብሔር ብሎ እዛ ጋር በተቀመጠው ቃል እንጠቀማለን። ግን አዲስ ኪዳን ላይ መተን ያ የፈጠረው እግዚአብሔር የምንለው እሱን ነው ካልን፣ አዎ እንደሱ ነው መጽሐፍ ቅዱስ የሚያመጣው። ኢየሱስ ክርስቶስ ፈጠረው ናቸው። ዮሐዴ ወይ ይበቃል አይበቃም? አዳን ስሙ ነው ኢየሱስ። እሺ ጠያቂው ራሱ መከራውን አየስ ተጨነቀኩ። ምን ይበለው? እግዚአብሔርና ኢየሱስ እንዴት ነው የምታየው? ሰውነቱ ይጸልያል፣ መንፈስ ይመልሳል። እሱ ጋር በጣም የሚገርም ግጭት ተጋጭቶበታል። አስተውላችሁት ከሆነ በሰውነቱ ይለምናል ብሎ ነበረ። ከዛ ደግሞ ስጋ ይለምናል አለ። በስጋ ወይም በሰውነት ይለምናል ማለት የሚለው የሚጠቅሰው አካል አለ። ለምሳሌ ጋዲ በመኪና መጣ ካልኩኝ የመጣው ጋዲ ነው። በምን መጣ ካልኩ በመኪና እያልኩ ነው አይደል አገላለጼ። በአፉ ተናገረ ጋዲ። በምን ካልኩኝ በአፉ፣ ተናጋሪው ማን ነው ካልኩኝ ጋዲ። እንዲህ ነው አጠቃቀሱ ማለት ነው። አማርኛችን እንዲህ ነው የሚነገረው። በሰውነት ለመነ ወይም በስጋ ለመነ ከተባለ የለመነው አካል ማን ነው የሚል ጥያቄ ይጠየቃል አይጠየቅም? ይጠየቃል። ማን የለመነው? ወልድ። ወልድ በራሱ ይናገራል ወይም በራሱ ይለምናል? አዎ ከተባለ ፐርሰን ነው ማለት ነው። ወልድ ራሱ ፐርሰን ይሁንና ከወልድ የተለየ ደግሞ ሁልጊዜ አምላክ ሆኖ እግዚአብሔር እየተባለ የሚኖር አብ አለ።
ያለ ሰውነት ወይም ሰውነት ሳይኖር የነበረ ማለት ነው። ስለዚህ ሌላ ፐርሰን ያደርግባቸዋል ማለት ነው አብን። ሰውነትም ሌላ ፐርሰን፣ አብም ሌላ ፐርሰን ይሆናል። አንድ በሉ። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ እንጂ ውስጥ አይልም። ውስጥ አይልም፣ ዘንድ ነው የሚለው። ዘንድ ነበረ ሲባል ውስጥ ነው ብለው ከተረጎሙ እኔ ምንም ችግር የለብኝም። በአብ ውስጥ አብ አለ አስብለዋለሁና ማለት ነው። በምትኖር በአብ ውስጥ አብ ነበረ እንድትል እናደርጋታለን። እንዴት ከተባለ በመጀመሪያ ቃል ነበር አይደለ? ቃልም በእግዚአብሔር ዘንድ ነበረ። ዘንድ የሚለው ውስጥ ለማለት ነው ካሉ ችግር የለውም። በማ ዘንድ ነበረ ግን በእግዚአብሔር ዘንድ። እሺ በአብ ውስጥ ማ ነበረ? ቃል። ቃል እግዚአብሔር ነው አይደለም ብለን ዮሐንስን ስንጠይቀው እዛው ጋር ምን ይለናል? ቃልም እግዚአብሔር ነበረ ይላል። ስለዚህ በአብ ውስጥ ምን አለ? እግዚአብሔር አለ። ስለዚህ በእግዚአብሔር ውስጥ እግዚአብሔር አለ እንደማለት ነው። ገና መከራውን ነው የሚበለው ይሄ ትምህርት። በነገራችን ላይ ይደነቃቀፋል። ከዛ ምን አለ? ወደ አምላክነቱን የለመነው አለ። ማ ወደ አምላክነቱ የለመነው ማን ነው? አብ። አይ ሰውነት ነው ከተባለ ሰውነት ያለ አብ ይናገራል ወይ የሚል ጥያቄ እንጠይቃለን። አይነጣጠሉም ካለ ደግሞ ካልተነጣጠለ በሰውነቱ ለምኖ በአምላክነቱ የሚመልስ ከሆነ የሚለምነውም ራሱ ነው የሚመልሰውም ራሱ ነው ያስብላል ማለት ነው። እያያችሁ ነው። በጣም ከባድ የሆነ እንትን ያስነሳል። የመጨረሻ ፊልጵስዩስ ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እርሱ የተባለው ማን ነው? አብ ነው ወይስ ሰውነት ወልድ? በሁለቱም እንሂድ። አብ ነው ከተባለ አብ በማን መልክ ነበረ? በእግዚአብሔር መልክ። በራሱ መልክ ነበረ እያለን ነው? አይ አይደለም። ወልድ ነው ካላችሁ ደግሞ ወልድ በእግዚአብሔር መልክ ይኖር ነበረ ሰው ከመሆኑ በፊት በባህሪ እንደማለት ነው። በአምላክነት ባህሪ ይኖር ነበረ ወልድ ማለት ስጋ አይደለም ካላችሁ እንግዲህ የኦል ጂሰስ አስተምሮ ያከትምለታል ማለት ነው። ይቀጥልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ይላል። መተካከል የሚነገረው ለሁለት አካል ነው እንጂ አንድ አካል ለራሱ መተካከል ተብሎ አይነገርም። ከጋዲ ጋር ይተካከል ነበረ ካልኩኝ መቼ ነው ያበድከው ነው የሚባለው። ምክንያቱም አንዱ አካል ከራሱ ጋር ተካከለ ተብሎ አይነገርም። ስለዚህ ሁለት አካል ነው ማለት ነው። ይተካከል ነበረ። መተካከልን መቀማት እንደሚገባ ነገር አልቆጠረው የሚልና የባሪያን መልክ ያዘ ይላል። ማን ነው ታዲያ የባሪያን መልክ የያዘው? አብ ነው ካሉም ችግር የለብንም። አብ ነው ካሉ ምክንያቱም ይቀጥልና የባሪያን መልክ ያዘ በሰው ምሳሌ ራሱን አዋረደ ይልና ለመስቀል ሞት የታዘዘ ሆነ ይላል። አብ ነው የባሪያን መልክ የያዘው ቢሉ ራሱ አብ ሞቷል ያስብልባቸዋል። ኢሳይያስ 9 ጋር ስንሄድ ሙስሊሙ የተደናቀፈበት ቀደም ስትመልሱት ሰምቻለሁ። ለማመር ነው ያለበትን እነኚህኞቹ ሙስሊሞች ደግሞ ምን ይሉናል? ሕፃን ተወለደ፣ ወንድ ልጅ ተሰጠ፣ አለቅነት በጫንቃው ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይባላል የሚለውን አባት የሚል ቃል ስላለ ለአብ ነው ይላሉ። ስለዚህ ኢየሱስ አብ ነው ስንል ማስረጃችን ይሄ ነው ይላሉ። ይሄ ግን የዘላለም አባት የተባለው ማለት ነው ሕፃን ነበረ ተብሎለታል። ስለዚህ አብ ተወልዷል። አብ ነው ከድንግል ማርያም የተወለደው። አለቅነት በጫንቃው ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ሲባል ዘላለማዊ ማለት ነው። ዘላለም የሚባል ልጅ አለው ማለት አይደለም። ይሄ በዕብራይስጥ ቋንቋ ዘይቤ ውስጥ ያለ ነው። የዘላለም አባት የሚለው ማለት ነው። እሱ ሌላ ጊዜ በሰፊው እናየዋለን። የኦል ጂሰስ ትምህርት ግን የሆነ በሰፊው ብንሄድበት በጣም ደስ ይለኛል። ጋዲ የሆነ ጊዜ በደንብ ይቻላል። አሁን ያነሳው ሐሳብ ላይ ዮባይ ቃልዮት ያሰማልንና ይሄ ሁለት አካል መሆኑን ባይዘው ጌታችን እኮ የመጽሐፍ ቅዱሱ ግልጽ ነው። እዚህ ላይ እንደው ይሄ መቼት ውዝግብ ካላለም በስተቀር እዮባ እዚህ ዮሐንስ ወንጌል ምዕራፍ 8 ላይ ጌታችን አንድ የሚናገረው ነገር አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 17 ላይ ከቁጥር 16 ጀምሮ እናንብበው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 16 ጀምሮ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ብሎ ጌታ ይናገራል። ከዛ ምን ይላል? ቁጥር 17 ላይ በደንብ ስሙ። የሁለት ሰዎችም ምስክርነት እውነት እንደሆነ በሕጋችሁ ተጽፏል።
የስንት ሰዎች ምስክርነት? የሁለት ሰዎች። ቁጥር 18 ላይ ምን ይላል? ስለ ራሴ የምመሰክር እኔ ነኝ አንድ ምስክር፣ ሁለተኛ የላከኝም አብ ስለ እኔ ይመሰክራል። ኦኬ የሁለት ሰዎች ምስክርነት በቃ ብሎ በሕጋችሁ ተጽፏል አለና ጌታ። የነዛ ሁለት ሰዎች ሁለት ፐርሰኖች ምስክርነት ብሎ ቁጥር 18 ላይ ስለ ራሴ የምመሰክር እኔ ነኝ አንድ፣ የላከኝም አብ ስለ እኔ ይመሰክራል። አብና ወልድ ሁለቱ የተለያዩ አካላት ናቸው። በቃ እንደው ይህ መጽሐፍ ቅዱሱ ግልጽ የሆነ ሀሳብ ነውና ዋነስ ጴንጤቆስጣሎች በእርግጥ እንትን እኮ ነው አስቸጋሪ ነው። ጴንጤቆስጣል እንቅስቃሴው ይወባ ያው ከፕሮቴስታንቲዝም ውስጥ አይደል አፈንግጠው የወጡት እነዚህ እና አስቸጋሪ ነው። ይህ መጽሐፍ ቅዱስን መጽሐፍቶቻቸው በተወሰነ መጠን ደርሶኛልና የተወሰኑ ፒዲኤፎች የራሳቸውም ጽሁፎች እያመሳከርን በሰፊው ብናየው አሪፍ ነው። ሌላ ጊዜ ይቻላል። ጋይስ ዞሮ እዚህ ቶፒክ ውስጥ የገባንበት ዋናው ዓላማ ቀደም እንግዲህ እህታችን ሄቨን የገባችው እህታችን ዋነስ ጴንጤቆስታል ወይ ደግሞ ኦንሊ ጂሰስ አማኝ ናት እና ኦፍኮርስ በየጊዜው ራሱን አብዴት እያደረገ ይመጣል። ብቻ እንዴት ነው መነሻቸው እንጀስት ምንድን ነው? ጴንጤቆስታል እንቅስቃሴ ተጀመረ አሜሪካ ውስጥ በአዙዛ ስትሪት እንደምታውቁት። ይሄ ጴንጤቆስታል እንቅስቃሴ ከተጀመረ በኋላ እነዚህ ጴንጤቆስታል አማኞች በሁለት ቦታ ተከፈሉ። በስላሴ የሚያምኑና በስላሴ የማያምኑ ጴንጤቆስታሎች ራሳቸው ሁለቱም ልሳን ይናገራሉ፣ ሁለቱም ይዘላሉ፣ ሁለቱም ይጨፍራሉ። ምን ይላሉ? ነገር ግን አንዱ በስላሴ ያምናል፣ አንዱ በስላሴ ያምናል። ኦኬ አሁን በስላሴ የማያምኑት እነዚህ ዋነስ ጴንጤቆስጣል ይባላል ወይ ኦንሊ ጂሰስ የሚባሉት ትምህርታቸው ምንድነው? ኢየሱስ አብ ነው የሚለው ትምህርት ማለት ነው። ወይ ደግሞ አንድ አካል ነው በቃ የሚለው ትምህርቱን ኢዮባ እንዳለ በሰፊ ገብተን ከመጽሐፍ ቅዱስ አንጻር ሜቢ ዛሬ የሰማችሁ ሰዎች ትንሽ ልትወዛገቡ ትችላላችሁ። ተወዛገብን ያላችሁ ሰዎች ምንም እንትን ነው ምንፍቅና ነው፣ ፒውር ምንፍቅና ነው። ኦኬ ጋይስ ምንም ለእንትንም የሚቀርብ ነገር አይደለም። ግን ትምህርቱ ምንድነው የሚለውን ነገር ሪፊውት እናደርገዋለን ሌላ ጊዜ በሰፊው። ዛሬ እንዳያችሁትም ብዙ የማይመለሱ ጥያቄዎች አሉ፣ ብዙ የማይመልሷቸው ጥያቄዎች አሉ፣ እልፍ አላፍ ማለት ነው። እና እንደዛ እናደርጋለን። ለማንኛውም እሺ ማሪያ ካለሽ መመለስ ትችያለሽ እህታችን። ቅድም ፕሮቴስታንት ነኝ ስላልሽ ነው ያስገባሁሽ። እያወራሽ ነበር እኮ አንተ ሰውዬ። ለምን አትታገስም? ትዕግስተኛ ለምን አትሆንም? ቆይ ይፈጠናል ሰይፋትም አንዴ ቆይ እድሜው ሲገፋ ትዕግስት አጣ። አንተ ሽተው እንጂ ብሮስኪ እህታችን አንድ ቁጥር ጻፊ ወይ ደግሞ ድጋሚ ላኪ። ማርያ እየሰማሽኝ ከሆነ ብሮስኪ እስቲ ቆስጣ በይ። በጣም ወዶታል ሰው ቆስጣ አባባልሽን። ቆስጣ የሆነ ደግሞ ኤዲት ልታደርጉ ጴንጤቆስጣ ይባላል።